ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ዳሰሳ በፋኖ አደረጃጀትና እንቅስቃሴ ዙሪያ በሚል ርዕስ ስር እንነጋገራለን። ያው ሁላችሁም እንደምታውቁት በአሁኑ ጊዜ የፋኖ እንቅስቃሴ በይፋ ከተጀመረ 1-2 ዓመት ይሆነዋል። በዚህ በ2 ዓመት ውስጥ ምን ሆነ፣ ምን ተደረገ፣ አሁን ያለንበትስ ደረጃ ምን ደረጃ ላይ ነው ያለው በሚለው ዙሪያ ላይ ትንሽ አጠር ባለ መልኩ መቼም የሁለት ዓመቱን እንቅስቃሴ በጥቂት ከአንድ ሰዓት ባነሰ ጊዜ ውስጥ ማጠቃለል አይቻልም። ነገር ግን በጠቅላላው በተለይ አሁን የደረሱበትን ደረጃ አስመልክቶ አንዳንድ ውይይቶች እናደርጋለን። እንግዳ ይዤላችሁ መጥቻለሁኝ። እንግዳዬ ዶክተር ንጉሴ ነጋ ናቸው። ዶክተር ንጉሴ ነጋ ጋራ ለረጅም ጊዜ ነው የምንተዋወቀው። ስለ ዶክተር ንጉሴ ብዙ ማለት እችላለሁ፣ ግን እኔ አንዳንዴ የማይሆን ነገርም እንዳልናገርና ነገሮችን እንዳላሳንስ እስቲ እሳቸው ራሳቸው ዶክተር ንጉሴ ነጋ ማን ናቸው በሚለው በዛ ይጀምራል። ዶክተር ንጉሴ የዋሜራ ቴሌቪዥን እንግዳ ሆነው ስለመጡ በጣም አመሰግናለሁ። እንኳን ደህና መጡ። ኢንጂነር ግርማ ካሳ፣ ይህንን ጥሪ አድርገህ ለዚህ ውይይት ስላቀረብከኝ ምስጋና የላቀ ነው እና መቼም ራስህን አስተዋውቅ ስላልከኝ ራስን ማስተዋወቅ ያህል ከባድ ነገር የለም። ነገር ግን በአጭር ውስጥ ይሞክራለሁ። እኔ እንግዲህ ንጉሴ ነጋ እባላለሁ። ለ54 ዓመታት በአሜሪካን ነው የኖርኩት። በልጅነቴ ስኮላርሽፕ አግኝቼ ከ11ኛ ክፍል ነው እዚህ የመጣሁት፣ ወደ አሜሪካ የመጣሁት። እንግዲህ ከጫቃታ ቦረና እስከ ሞንታና አሜሪካ ያለውን ታሪኬን ንገረኝ ካልክ በጣም ጊዜም ላይበቃን ይችላል። ነገር ግን እዚህ ሀገር ከመጣሁ በኋላ ብዙ ነገር በህይወቴ ላይ ለውጥ አምጥቻለሁ። ያም ማለት ከሀገሬ ስወጣ እንግዲህ በስኮላርሽፕ ነው የወጣሁት። ስኮላርሽፕ ወጥቼ እዚህ ሀገር ከባችለርስ ዲግሪ እስከ ዶክትሬት ዲግሪ ያለውን በነፃ ነው የተማርኩት። እኔ ለአሜሪካ በጣም ትልቅ እንትን አለኝ፣ ክብር አለኝ። ምክንያቱም ይሄ በስራ እንጂ በመስራት እንጂ በማውራት የማይሄድ ህብረተሰብ ስለሆነ ፕሮፌሽናል አቋምን በጣም ያከብራል። ውድድር ያለበት ሀገር ነው። በጣም ፍሪ የሆነ ሶሳይቲ ነው። አንድ ሰው በእውቀት ያገለግላለሁ ካለ ያንን ቻንስ ይሰጠዋል። ስለዚህም እኔ ደረሰኛ ነው። በመጀመሪያ እንግዲህ ያው ትምህርቴን ስከታተል ከጨረስኩ በኋላ ያው የጀመርኩት ዲስትሪክት ገቨርንመንት ቺፍ ስትራቴጂክ ፕላኒንግ በመሆን ነው። በዚያም ብዙ ውጤት በማምጣት በጊዜው በነበሩት ሜየር ቤሪ ትልቅ ሽልማት አግኝቻለሁ። ያም ቻናል 4 ላይ እና ብዙ ቦታዎች ላይ ኢትዮጵያዊ እንደዚህ አይነት ነገር ሰራ፣ የሲቲ ገቨርንመንቱን የሚያሻሽል ወርክ ፕሮዳክቲቪቲ፣ የስራ ማፋጠን እና የታክስ አሰባሰብን ይህንን የሚሰራ ሲስተም ሰርቷል ተብሎ ትልቅ ሃይስት ሲቪል ሰርቪስ አዋርድ ከዲስትሪክት ኦፍ ኮሎምቢያ ተቀብያለሁ። ከዚያ በኋላ 11 ዓመት ካገለገልኩ በኋላ እዚያው ወደ ኢንቫይሮንመንታል ፕሮቴክሽን ኤጀንሲ በመሄድ ለፌደራል ገቨርንመንት አስ ቺፍ ኢንቫይሮንመንታል ሳይንስ አድቫይዘር በመሆን the highest civil service in the federal government ለ20 ዓመት በጂኤስ 15 ደረጃ ሰርቻለሁ። ያ ማለት ትልቅ ራንክ ነው። ከዚያ በላይ ማደግ አይቻልም በፌደራል ሲስተም ሲቪል ሰርቪስ እና በዚህ ውጤቴ በጣም ጥሩ ነገር ሰርቻለሁ። ነገር ግን እኔ ቅር የሚለኝ ነገር አንዳንዱ ነገር ምንድን ነው፣ እዚህ ሀገር ተቀምጬ ይህንን ያህል ግልጋሎት ሰጥቼ አገሬ ትውልድ ሀገሬ ትብቴ የተቆረጠባት መሬት ላይ በሆን ኖሮ ብዙ ኮንትሪቢዩት ለማድረግ ይችል ነበር። ሁኔታዎች አይፈቅዱም። እንደምታውቀው ኢትዮጵያ ውስጥ እንግዲህ መቼም በየጊዜው በጡጫና በእርግጫ እንጂ በምርጫ የሚሆን የሲስተም መለዋወጥ የለም። ያ በመጣ ቁጥር ጀስት ምንም
ቻንስ አይሰጥም። አገሪቷን እንዳታድግ ብሬን ድሬን ያደረገው ይሄ ነው እንግዲህ። እና በአጭሩ ብቻ እኔ ራሴን ለማስተዋወቅ በራሴ በኩል እዚህ ሀገር ከመጣሁ ጀምሮ የሰነፍኩበት ነገር የለም። ሲስተሙም ተስማምቶኛል። የሚፈለገውን ቦታ ነው የሰጠኝ። አክብሮ ሁሉን ነገር ጀስት እንድሰራ ፈቅዶልኛል። በዚያ ተጠቅሜበታለሁ። የሁለት ወንድ ልጆች አባት ነኝ። ተምረውልኛል። ባለቤትም በጣም ጎበዝ ሰራተኛ ናት። አልማዝ ዳማ ትባላለች እና እሷም ደግሞ ኒውትሪሽኒስት ናት በፕሮፌሽን እና ጎበዝ ሰራተኛ ናት። በእውነቱ እየተደጋገፍን እንግዲህ እዚህ ላይ ነው ያለ ነው። ቬሪ ኮምፎርታብል ላይፍ። ይህንን ነው የምለው። እሺ፣ አመሰግናለሁ ዶክተር ንጉሴ። ያው እንግዲህ አድማጮቻችን፣ ተመልካቾቻችን ኢትዮጵያውያን እንግዲህ በየቦታው እውቀት ያላቸው ችሎታ ያላቸው በሀገራቸው መስራት ስላልቻሉ በሀገራቸው መከበር ስላልቻሉ ይኸው በዓለም አቀፍ ደረጃ በየቦታው ተበትነው ትልቅ አስተዋጽኦ እያደረጉ ነው። ትልቅ ደረጃ ደርሰዋል። እኔም በነገራችን ላይ ዶክተር ንጉሴ ኢንጂነር ብሎ ሲጠሩኝ እኔ ትንሽ እኛ ሀገር ያው ሰውም ያውቃሉ አልተለመደም ኢንጂነር መባል እና እርግጥ ነው ሶፍትዌር ኢንጂነሪንግ እና የአፕላይድ ፊዚክስ ምሁር ነኝ፣ ኤክስፐርት ነኝ። ነገር ግን ያው ኢንጂነር አልባልም። የምመርጠው እኔ ወንድም ግርማ፣ ልጅ ግርማ ወይም ደግሞ አቶ ግርማ መባልን እመርጣለሁ እና እንደዛ ቢጠሩኝ ደስ ይለኛል። ለምን ኢንጂነር መባል እዚህ ጋር የሰው ልጅ ምንድን ነው በተማረው ትምህርት በዲግሪው ሳይሆን የሰው ልጅ የሚመዘነው በስራው ነው። በስራውና በተለይ ለሌሎች ሰዎች ያለው ተሰሚነት፣ ለሌሎች ሰዎች ያለው ተቆርቋሪነት፣ ሌሎቹን ወደ ላይ ከፍ የማድረግ በዛ ነው አንድ ሰው ሊመዘን የሚገባው። ለሌሎች ምን አደረገ በሚለው ነው ሊመዘን የሚገባው እንጂ በሌላ ነገር ያው እርሶም ያውቃሉ ፒኤችዲ ኖሯቸው ዶክተር ተብለው በተግባር እና በአስተሳሰብ በጣም እንጭጭ የሆኑ በጣም ብዙ ምሁራን አሉ፣ ጠባብ የሆኑ ሪሊ ብቻ። ለማንኛውም እንግዲህ አድማጮቼ ያው ከዶክተር ንጉሴ ጋር የሚኖረኝን ውይይት እንግዲህ እንጀምራለን። ያው አገራችን እዚህ ላይ ትንሽ ለመጨመር በአንተ እንግዲህ በዚህ በተለመደው በሰለጠነው ዓለም እውቀት ካለ ቴክኒካል ኖሃው ካለ ያንን አውጥቶ አብልቶ ማሳየት ምንም ችግር የለውም። እንዳውም የሚፈቀድ ነገር ነው። ለዚህ ነው እኔም እንትን ያልኩት እና እንደምታውቀው እንግዲህ ዲግሪ የእውቀት መመዘኛ አይደለም። አንተም እንዳልከው ታላቁ አርበኛ በላይ ዘለቀ ከፊደል ጋር አይን ላይን ተያይቶ አያውቅም ነበር። ነገር ግን የሚያወጣው ስትራቴጂ በንብ መዋጋት፣ በጎርፍ መዋጋት፣ በአሮንቃ መዋጋት፣ በጫካ መዋጋት፣ በእሳት መዋጋት በተፈጥሮ ብሪቲሾች የመሰከሩለት ነው። በተፈጥሮ በጣም አዋቂ የነበረ ሰው ነው። እኛ ሮያል አካዳሚ ገብተን ያላገኘነውን እውቀት ይሄ ሰው የዚህ ሪሞት ኤሪያ ተቀምጦ እንዴት አገኘው ብለው እስከ መታዘብ የጻፉለት ጀግና ነው እና በጣቱ ነበር የሚፈርመው። ነገር ግን ጀስት እውቀት አይደለም ዋናው ነገር ምንድነው? እውቀት የተፈጥሮ እውቀትም ሲመጣ በጣም ይረዳል። ግን በእኛ ሀገር እንዳልከው ያው ወደ ላይ ከፍ ከፍ የምናደርገው ሳንሰራ በዚያ በተሰጠን እውቀት ሳንሰራበት ዝም ብሎ መታያ የምናደርግበት አንዳንድ ጊዜ አለ። ያ መቅረት አለበት። መጥፎ ባህል ነው። ነገር ግን ስራን ሰርቶ ማሳየት ነው ዋናው ነገር እንዳልከው። እርሶ እንደሚያውቁት ያው ቅድምም እኔ እንኳን ሞንታና የነበሩ ጊዜ ከሞንታና እንደመጡ ነበር ማውቆት። ያኔ በቅንጅት ጊዜ እንግዲህ ሞንታና በተለያየ ሀገር ሄደው ሰርተዋል እና ኢንቫይሮንመንታል ፕሮቴክሽን ኤጀንሲ ትልቅ ኤጀንሲ ነው፣ በአሜሪካን ሀገር ውስጥ ትልቅ ኤጀንሲ ነው። እዛ ዳይሬክተር ትልቅ ኃላፊነት ይዘው ሰርተዋል። እሶ ኢትዮጵያ ቢሆኑ ኖሮ ይሄንን ማድረግ ይችሉ ነበረ? እሶ ውስጥ ያለው ፖቴንሻል መውጣት ይችል ነበር ወይ? አይችልም ነበረ። ለምን? ብዙ ሰዎች አገራቸውን ማገልገል እየፈለጉ ለአገራቸው መስራት እየፈለጉ ከአንድ ቦታ ወደ አንድ ቦታ እንኳን እኔ እዚህ ሀገር እኔም ወደ 30 ምናምን ዓመት ሆነኝ ከመጣሁኝ ዶክተር ንጉሴ ኢሊኖይ ኖር ያለው፣ ኦሃዮ ኖር ያለው፣ ኢንዲያና ኖር ያለው፣ 3 ስቴት በተለያየ ጊዜ ኖር ያለው። ኢትዮጵያ ውስጥ ግን ከአንድ ቦታ ወደ አንድ ቦታ ሄዶ መስራት ባይቻልበት ይሄ ያንተ መሬት ነው፣ ይሄ ያንተ መሬት አይደለም እየተባለ ኮራፕሽኑ፣ ሌብነቱ፣ ጉቦው፣ ዝርፊያው አዋቂ የማይከበርበት የተማረ የማይከበርበት ሐኪም የማይከበርበት ሀገር ሆናለች እና ያሳዝናል። እና አድማጮቻችን፣ ተመልካቾቻችን እንደው ይሄንን ማነሳው ለምንድን ነው ምን ያህል ኢትዮጵያ የተማሩ
ጭንቅላት ያላቸው እውቀት ያላቸው አገራቸውን ሊያገለግሉ የሚችሉ ብዙ ነፍ በብዙ ሺህ የሚቆጠሩ ኢትዮጵያውያን እንዳሉ ለማወቅ ነው። ነገር ግን እነዚህን ሁሉ ኢትዮጵያ ያላትን ልጆች በሙሉ አቅማቸውን ማንፓወሩን አገር እንድታድግ በማድረግ ዙሪያ ላይ ለማድረግ ግን የስርዓት ችግር ስላለ ነው ሀገራችን እንደዚህ ሆነችው። እና እስቲ ይህንን በሌላ ጊዜ በስፋት ስለ ብሬን ድሬን በስፋት እንነጋገራለን። ግን አሁን እስቲ ወደ ዋናው አርስታችን ወደ ፋኖ እንምጣና እዚህ ላይ አንድ ፖይንት አለማየሁ ዋሴ የሚባል እኔ በጣም የማከብረው ደራሲና ኤንቫይሮንመንታል ጠበብት አለ ኢትዮጵያ ውስጥ። አት ዋን ፖይንት ምን ብሎ ይናገራል? እኛ በኮምፒውተር መጻፍ የምንችል በብዕር መጻፍ የምንችል ሰዎች ያፈረስናትን ሀገር በጥንት እነዚያ ሰዎች በጣት አሻራቸው የገነቧትን ሀገር አሁን እያፈረስናት ነው የሚል ነገር ተናግሯል። ትልቅ አባባል። እሺ፣ በጣም አዝናለሁ። እውነት ለመናገር ከሆነ አዝናለሁ። እዚህ በውጭ ሀገር መብቴ ተከብሮ ቀና ብዬ እየኖርኩ የኔ ወንድሞች የኔ እህቶች ግን በሀገራቸው በቅያቸው አትኖሩም እየተባሉ ሲፈናቀሉ፣ አትኖሩም እየተባሉ ሲገደሉ፣ በተለይ የአማራ ማህበረሰብ በገነባት ከተማ በገነባቸው ከተማዎች አትኖሩም እየተባለ ሲፈነቀል፣ በመቶ ሺዎች ቤቱ ሲፈስ ማየት በጣም ያሳዝናል። እስቲ ዶክተር ንጉሴ እንደሚያውቁት እንግዲህ ያው የ2 ዓመት ጉዞ ፋኖ በይፋ ከዛም በፊትም ፋኖ ነበረ፣ ግን በይፋ ፋኖ የብልጽግና አገዛዝ በቃኝ ብሎ እንቅስቃሴ ከጀመረ 2 ዓመት ሆነው እና ፋኖ እንቅስቃሴ ከተጀመረ ጀምሮ እንደሚያውቁት ፋኖች ለምን አንድ አይሆኑም የሚል በጣም ብዙ ኮምፕሌን በጣም ብዙ አስተያየቶች ይሰጡ ነበር እና ፋኖችን አንድ ማድረግ በጣም ከባድ ነው። በጣም 200 ምናምን አደረጃጀት ያንን ወደ አንድ ማሰባሰብ በጣም ከባድ ነው። ነገር ግን ያንን ሁሉ ኦብስታክሎችን ፋኖቻችን አልፈው አዲስ ድርጅት ተመስርቷል። ከዚህ በፊትም አዲስ ድርጅት ተመስርቶ ነበር አፋሕድ የሚባል። ነገር ግን ያ ድርጅት ያው እሱ በሚያውቁት አብዛኛው ሕዝብ በሚያውቀው መልኩ ከተቋቋመ 1 ዓመት ሆኖ ያ ጥረት ወደኋላ ተመልሶ ችግር እየተፈጠረ ነው ያለው። አሁን ግን አዲስ ድርጅት ተመስርቷል። የአማራ ፋኖ ህዝባዊ ኃይል የሚል የአማራ ፋኖ ብሔራዊ ኃይል የሚል 100% የጎጃም ፋኖችን ያቀፈ ኦልሞስት ከግማሽ ወይም ከ75 በመቶ በላይ የጎንደር ፋኖችን ያቀፈ ከ95 በመቶ በላይ የወሎ ፋኖችን ያቀፈ ግማሽ የሚሆነውን የሸዋ ፋኖችን ያቀፈ በአጠቃላይ ደግሞ በአማራ ክልል ደረጃም ደግሞ ስናየው ኦልሞስት ከ80 በመቶ በላይ የሚሆኑ ፋኖቻችንን በአንድ ድርጅት ያቀፈ ወታደራዊና ፖለቲካዊ አመራር የሚሰጥ ድርጅት ተቋቁሟል እና ስለዚህ ድርጅት መቋቋም ይህንን ዜና ሲሰሙ ምን ተሰማዎት ዶክተር ንጉሴ? ያው እንግዲህ እንዳልከው 80% ብቻ አይደለም 90%ን ያጠቃለለ የፋኖ እንቅስቃሴ ነው አሁን ያለው እና በጣም ደስ የሚል ዴቨሎፕመንት ነው። በጣም ደስ የሚል አካሄድ ነው። እኔ መጀመሪያ ይህንን ስሰማ ከዚህ በፊትም ስንናገረው የነበረ ነው። የእነሱን አንድነት እንፈልጋለን። በስንት መከራ በስንት ችግር ውጣ ውረድ አልፈው ይህንን ድርጅት ቋራ ድረስ ሄደው እኔ ያደግኩት እንግዲህ በቦረና ጫቃታ ቅድም እንዳልኩት በዚያ አካባቢ ነው እና የት ቦታ ነው እሱ? ወሎ ውስጥ የነበላይ ዘለቀ ሀገር መሆኑ ነው። የእናቱ ሀገር ነው፣ ግን የአባቱም ሀገር እዚያው ተሻግሮ የ3 ሰዓት መንገድ ነው በረንታ እና እንግዲህ ጀስት አንድ ላይ የተያዘ ህብረተሰብ ነው። ሸበል በረንታ ማለት ነው። ሸበል በረንታ ማለት ነው። በዚያ አካባቢ ምስራቅ ጎጃም። ድሮ በኃይለ ሥላሴ ዘመነ መንግስት እንግዲህ በላይ ዘለቀን ጃንሆይ ያው እንግዲህ ጠርጥረው ካጠፉት በኋላ የእሱ ዘሮች ናቸው በማለት የእሱ ወገኖች ናቸው በማለት አባቴ ታስረው ቦንጋ የሚባል ሀገር ሄደው ነበረ። ከዚያ በኋላ በሽምግልና አንዳንድ ሰዎች ደቡብ ክልል ለእናንተ ስራ አይሰጧችሁም፣ ጃንሆይ ፊታችሁን ማየት አይፈልጉም ስለተባሉ እሳቸው ብቻ ወጥተው ወደ ወሎ ሄደው ወሎ አልጋ ወራሽ ቦረና ጫቃታን እንዲያስተዳድሩ ልከዋቸው እዚያ ቦረና ጫቃታን ያስተዳድሩ ነበር አባቴ እና በዚያ ምክንያት እኛ ያደግነው እዚያ አካባቢ ነው። ቤተሰቦቼ እኔ እንግዲህ ሎጀስት የመርጡሉ ማርያም እና የነፍሴና እነሴ ሰዎች ናቸው። የበረንታ አካባቢም ሰዎች ናቸው በአንድ ወገናቸው የነማይ እና በዚህ አካባቢ ነው ያደግኩት።
ስለዚህ ምን አይነት ትሬቸረስ የሆነ ኢንቫይሮንመንት ኢንተርምስ ኦፍ እንትኑ አስቸጋሪ ውጣ ውረዱ፣ በዚያ ላይ ያንን ሁሉ ጉዞ አድርገው ከአምባሰል ተራራ ዋርካው ምሬ ወዳጆ ተነስቱ፣ ደሳለኝ ሲያስብ ሸዋ ከሸዋ ተነስቱ። ከምንጃር ነው ወደዛ ሄደው። አዎ ከምንጃር ተነስቱ። አስረስ ማረ ምንም እንኳን ጎጃም እዚያው ቢሆንም በጣም በጣም ሩቅ ነው ቋራ ማለት። እነ ሀብቴ ወልዴም ከዚያ የት ነው ዶክተር ንጉሴ? እንደው አድማጮችም እንዲያውቁት ብዙ ሰዎች የኢትዮጵያን ጂኦግራፊ የማያውቁም ስላሉ ቋራ የት ነው? ቋራ እንግዳ በጌምድር ውስጥ ነው ያለው እና መይሳው ካሳ እንግዲህ እንቅስቃሴ የጀመሩበት ሲምቦላይዝ የሚያደርግ አካባቢ ነው። በጣም ድንበር ማለት ነው። አዎ በረሃ ነው፣ ግን ኢኖጀስ ብዙ ገርል የተሰራበት ነው ለኢትዮጵያ አንድነት። ከዚያ ተነስተው ነው አፄ ቴዎድሮስ ብዙ ነገር የሰሩት እና ቋራ የታወቀ ነው። ያንን ሲምቦላይዝ ያደርጋል እንግዲህ። መልካም እና ከዚያ ተሰባስበው ያንን ሁሉ ውጣ ውረዱን በረሃውን እኔ የሰው ልጅ ጽናት እንግዲህ እነዚህ ሰዎች እነዚህ ልጆችም ስለሆኑ ይሆናል ፋኖቹ ብዙዎቹ በጣም ልጆች ናቸው። እድሜያቸውም ጀስት እነ ምሬም እነ አስረስም ሌሎችም በጣም በጣም ልጆች ናቸው እንግዲህ እና በዚያ ምክንያት ይሆናል እንግዲህ ፍላጎት ካለ ዲተርሚኔሽኑ ካለ ይሄ ጭቆናው ግፉ የበዛበት ህዝብ ነፃ መውጣት አለበት ብለው የራሳቸውን ምቾት ትተው የገቡ ልጆች ናቸው። የራሳቸውን ምቾት የራሳቸውን ኑሮ ትተው እኛ ከአሁን በኋላ ባርነት በቃን ብለው በዚያ ተሰማርተው ሄደው ያንን ታሪክ ሰሩ። ታሪኩን ሲሰሩ እንግዲህ ብዙ ፊዚክሊ ቻሌንጂንግ የሚያደርግ ሜንታሊ ቻሌንጂንግ የሚያደርግ በአይምሮም እንደዚሁ በሰውነትም የሚፈታተን ብዙ ነገር አለው። እንዳልኩት ውጣ ውረዱን ጀስት ወርደው ነው እዚያ የሄዱት እና 9 ቀን ነው ምሬ ወዳጆ ተጓዘ የሚባለው። እንደውም ከዚያ የበለጠ ይፈጅበት ነበር። ሌትና ቀን ነው እኔ በማውቀው ጀስት መልክዓ ምድር አገላለጽ ከዚያ የበለጠ ይፈጅበት ነበር። ነገር ግን ያንን በ9 ቀን አጠናቆ ከነ አስረስ ማረ ጋር በጣም በጣም ዩኒክ የሆነ ልጅ ዩኒክ የሆነ የፋኖ መሪ እዚያ ሁሉን ነገር አስተባብሮ በዚያም በኩል ያሉትን ጎጃምም ቢሆን እኮ ለቋራ ቅርብ አይደለም። እነ ዘመነ ካሴም ከዚያ ተነስተው ወደዚያ ሲሄዱ ብዙ ቻሌንጅ ያለበት ነገር ነው። እነ ሀብቴም እንደዚሁ ጎንደር ውስጥ ስለሆነ ብቻ ጎንደር ቅርብ ነው ማለት አይደለም። ብዙ ሁኔታዎችን እንትን ብለው ተጉዘው ነው እዚያ የደረሱት። ይሄ ነገር በመሰራቱ እኔ በጣም በጣም ደስ ብሎኛል። ዩኒክ የሆነ ኦፖርቹኒቲ ነው። ይሄንን ቀደም ብለው ሊሰሩት ይችሉ ነበር ባለው ወጥመድ። ብዙውን ጊዜ ደግሞ እኛም እያስቸገርናቸው ነበር። ዲያስፖራው ራሱ አይተባበርም። ቁጭ ብሎ መተቸት ነው የሚሰሩትን ሰዎች እዚህ ቁጭ ብለን ጀስት መንቀፍ። እንደዚህ ለምን አይሰሩትም? ለተቀማጭ ሰማይ ቅርቡ ነው። ያንን ሁሉ ውጣ ውረድ መሰናክሉን ሁሉ ተወጥተው እዚህ በመድረሳቸው በጣም ደስ የሚል ነገር ነው። ብዙ መሰናክሎች ነበሩ። ለምሳሌ ላነሳው አልፈልግም እንጂ ማንሳት አለብኝ ደግሞ እኔ አርበኛ እስክንድርን ከዚህ በፊት አዲስ አበባ በነበረበት ጊዜ የሰራውን ነገር በጣም አደንቃለሁ። አዲስ አበባ መቼም እኔ አርበኛ ነው ለማለት ይከብደኛል። ጋዜጠኛ እስክንድር አዎ ጋዜጠኛ ጥሩ ነገር ነው ያረምከኝ። ጋዜጠኛ እስክንድር ኢትዮጵያ አዲስ አበባ በነበረበት ጊዜ የሰራው ጥሩ ስራ ጀመረ። እንግዲህ ሚናን ማወቅ ትልቅ ነገር ነው። ለማንኛውም ለውጥ ለማምጣት ሚናን ማወቅ ትልቅ ነገር ነው። በእኔ አገማመትና አስተያየት ጋዜጠኛ እስክንድር ነጋ የፋኖ መሪ ለመሆን አይችልም። ክራይቴሪያ አለው። የፋኖ መሪ መሆን አንደኛ አካባቢውን ማወቅ አለብህ፣ ህብረተሰቡን ማወቅ አለብህ። ውጣ ውረዱ የአባይን ሸንተረር
የጓሳውን ቁር ይህን ሁሉ ተቋቁመህ ብዙ ፊዚካሊ ሜንታሊ ቻሌንጅ የሚያደርግ ነገር አለ እና ያንን ሁሉ ለማድረግ እንግዲህ እኛ ጀስት አንዳንድ ጊዜ ያለን ጉድለት በካልቸራችን ምንድን ነው አንዱ የጀመረው ላይ ያንን እንደ ማስፋፋት ሄዶ የሞቀበት ጣዱኝ የሚል አስተሳሰብ አለን። ያ በጣም ሊጎዳ ይችላል። ምክንያቱም ፕሮሰስን ነው የምንቀጨው ማለት ነው። አብሮ ተባብሮ እንደመስራት ብዙ ጊዜ የሚያጓትት ነገር ተሰርተዋል። ብዙ ጊዜ ሪሶርስ ጠፍቷል። ብዙ ጊዜ ሰዎች እርስ በራሳቸው እንዲበጣበጡና እንዲጋደሉ ተደርጓል። ያንን ደግሞ እኛም ከዚህ እየገፋፋን ያደረግነውና አንዳንድ ጀስት አክቲቪስቶች ነን የሚሉ መቼም ካድሬዎች ጀስት መለስ ዜናዊ አንዱ መጥፎ ነገር ነስንሶብን የሞተው ምንድን ነው? እንደ ክላስተር ቦምብ እየፈነዱ በየቦታው ችግር የሚፈጥሩ ፋኖች እነዚህን ካድሬዎች አሰልጥኖ አልፏል። የሀገር ማጥፋት ስትራቴጂ ነበር። ምክንያቱም እነዚህ የሰለጠኑ ካድሬዎች በመለስ ዜናዊ ጊዜ የተነሱ አሁንም ድመት መንኩሳ አመሏን አትረሳ ነው። ምንም እንኳን መለስ ቢቀጠቅጣቸው፣ ምንም እንኳን ቢያደርጋቸው ከዚያ ፈቅ አላሉ። ያው ማበጣበጥ ነው ስራቸው። የገንዘብን ጉዳይ አለበት። ቴክኖሎጂው በአሁኑ ጊዜ የሰጠ ነው። ያንን ነገር ለመስራት ደግሞ አሁን ይሄ ዩቲዩብ ተለምዷል። ሶርስ ኦፍ ኢንካም ነው ለነሱ። ሴንሴሽናላይዝ እያደረጉ ማበጣበጥ ነው። ያንን ሁሉ መከራ አልፈው ነው እነዚህ ልጆች እነዚህ ወንዶች ተባብረው ያንን የመሰረቱ። ሌሎችም በውጭ የቀሩ ልጆቻችንና ወንድሞቻችን አሉ። ስለዚህ ዶክተር ንጉሴ ይሄ አሁን የሚሉት ነገር ይሄ አሁን የተደረገው ነገር በብዙ ቻሌንጅ በብዙ ውጣ ውረድ የተገኘ ድል ነው። እጅግ በጣም ትልቅ ድል ነው እያሉኝ ያሉት ይመስለኛል። በጣም 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 እንደው የሚደነቅ ነው። እንግዲህ ፋኖ ከተነሳ አንተም ታውቀዋለህ ገና 22 ወራት ነው የሞላው። በዚህ ጊዜ ውስጥ እነዚህ ልጆቻችን ያከናወኑት ስራ በዓለም ላይ በእውነቱ ታይቶ የሚታወቅ አይደለም ብል ማጋነን አይሆንም። የውጭ መንግስት አልረዳቸውም። ማንም ኢንተርፌረንስ እንትን አላደረገም። አስታጥቄ ብለውታል። ከሰራዊቱ ከዚያው እየወሰዱ ራሳቸውን በማዘጋጀት በማደራጀት ፋኖ ትልቅ ፎርሚደብል የሆነ ፎርስ ፈጥሯል። ኦቨር 300,000 በደንብ የታጠቀ እንግዲህ ፋኖ ስንል ያ ብቻ አይደለም። ፋኖ በጠቅላላው የአማራ ህዝብ ነው። የተበደለው፣ የተጨቆነው፣ የሚጨፈጨፈው ያ ሁሉ የአማራ ህዝብ ከአሁን በኋላ በኩል የሚኖርባት ሀገር፣ በአንድ የህግ ጥላ ስር የሚኖርባት ሀገር፣ በሰላም የሚኖርባት ሀገር ካልተመሰረተች በስተቀር እንዲሁ በባርነት ለመኖር ፈጽሞ አይሞክርም። ስለዚህ ያንን ይዘው የተነሱ ይሄ ሁሉ ስሜት፣ ይሄ ሁሉ ግፊት፣ ይሄ ሁሉ ሁኔታ ስላለ አምረው የተነሱ ልጆች ናቸው። የራሳቸውን ህይወት የራሳቸውን ነፍስ ሰጥተው ህይወታቸውን ቀብድ አስይዘው የገቡበት ጣጣ ነው። ይሄንን ሳይፈጽሙ ወደኋላ የሚሉ ሰዎች አይደሉም። ያመረሩ በጣም በጣም ጎበዝ የሆኑ ጀግኖች ናቸው። ስለዚህ እነዚህን እኛ ማበረታታት ነው ያለብን። መልካም፣ በሱ ጉዳይ ላይ እንመጣለን። ምን ማድረግ አለብን በሚለው ጉዳይ ላይ እንመጣለን። ግን የእሱን ስሜት በሚሊዮኖች ኢትዮጵያውያን የሚጋሩት ነው። ይሄ ትልቅ ድል ነው። እንደ ቀላል ነገር ብዙዎች ሊያሳዩት ሚኒማይዝ ሊያደርጉት ይሞክራሉ። በብዙ ውጣ ውረድ እርስዎ እንዳስረዱት አንድ ድርጅትን ከብዙ አደረጃጀቶች በአጭር ጊዜ ውስጥ በ2 ዓመት ውስጥ አንድ ድርጅት 80 በመቶ የፋኖችን እርስዎ 90 ብለዋል። አብዛኛውን የፋኖ ኃይሎችን ያደራጀውን ያቀፈውን ድርጅት መመስረት ቀላል ነገር አይደለም። ይሄ በጣም ትልቅ ድል ነው። እሱ የእሱንም እኔ እጋራለሁ፣ ሚሊዮኖች የምንጋራው ነገር። ውጤቱንስ እንዴት ያውታል? ወደ ውጤቱ እንምጣ ዶክተር ንጉሴ። እነዚህ የፋኖ አደረጃጀቶች በተለይ አንድ ቀድሞ ታጋይ በቃ በጣም ታዋቂ በብዙዎች ዘንድ ታዋቂ የነበረ ኤርሚያስ ለገሰ ዋቅጅራን ያውቁታል ብዬ አስባለሁኝ። ምን እንዳስጨበጡት አላውቅም። አሁን እሱ ያው ዲጂታል ብልጽግና ሆኗል እና እሱ አሁን ይሄ ምነው ስም ጠራህብኝ እባክህ?
እና ምነው ስም ጠራብኝ? አብዛኞቻችን ደስታ በምንገልጽበት ጊዜ ውሸት ነው፣ ድርጅት አልተቋቋመም። ድርጅት እንዴት መሪ የሌለው ድርጅት አይባልም፣ ሊቀመንበር የሌለው ድርጅት አይባልም በሚል ያንን ነገር ሲያጣጥሉ ነበረ። ነገር ግን እነዚህ የፋኖ አደረጃጀቶች በቋራ የወሰኑት ውሳኔ የቡድን ሊደርሽፕ ኮሌክቲቭ ሊደርሽፕ ነው። ኮሌክቲቭ ሊደርሽፕ ነው የመሰረቱት። ያ አሁን ልክ እርሶ ያው የአሜሪካን ታሪክ ያውቃሉ። አሜሪካን ነፃ ስትወጣ ኮንቲኔንታል ኮንግረስ እንደነበረው ማለት ነው። 13ቱ ኮሎኒዎች አንድ ላይ ሆነው ኮንቲኔንታል ኮንግረስ መስርተው ከዛ ያ በቡድን በቲም ይሰሩ ነበር። ልክ አሁን ዩሮፒያዊ ዩኒየን ኔቶም እንደሚሰራው ማለት ነው። እና ድርጅት አቋቁመው ኦልሬዲ ኢፌክቲቭሊ እየሰሩ ናቸው። እና ይሄንንስ በተለይ ማንንም አሸናፊ ያላደረገ ሁሉንም አሸናፊ የሚያደርግ ሁሉንም ኢምፓወር የሚያደርግ የቡድን አመራርን እውን አድርገው በዛ መልኩ ደግሞ ለመንቀሳቀስ መሄዳቸውንስ እንዴት ያውታል? አጠቃላይ የወሰኑትን ውሳኔዎች እንዴት ያውታል ዶክተር ንጉሴ? ወደዚያ ከመሄድ በፊት ስም ስለጠራ ትንሽ እዚህ ላይ አስተያየት ልስጥ። ስለ እነ ኤርሚያስ ለገሰ እኔ ስም በመጥራት እንግዲህ ለፖለቲካል አጀንዳ ለፖለቲካል ኦፊስ የማሮጥ ስለሆነ አልቸገርበትም። ብሰደብም ምንም ብል ግደለኝም። ምክንያቱም እንትኔን ጨርሻለሁ። ኤርሚያስን በግለሰብ ለመጥራት ብዬ ሳይሆን ኤርሚያስ የተናገረውን ነገር ነው የጠቀስኩት። በተናገረው ነገር ላይ አስተያየት ቢሰጡ ችግር ያለው አይመስለኝም። ቅድም እኮ አልኩህ እኮ ድመት መንኩሳ አመሏን አትረሳ ነው። ይሄ ሰውዬ ተኮትኩቶ ያደገው በነበረከት ስምኦን ስር ነው። እሱ ብቻ አይደለም፣ በኢትዮጵያ ውስጥ ብዙ ካድሬዎችና በሱ ስር ያደሩ አሉ። ለምሳሌ ለመጥቀስ ከተፈለገ ሁሉንም ለመጥቀስ ይችላለሁ። የፈለጉትን ይበሉ፣ ቢታረሙ ጥሩ ነገር ነው። እነ ሀብታሙ አያሌው፣ እነ ዘመድኩን በቀለ፣ ኢንክሉዲንግ ጀዋር መሐመድ፣ እነ ኤርሚያስ ለገሰ አሁን የጠራኸው፣ እነዚህ ሁሉ ተቀጥቅጠው በመለስ ዜናዊ ታንጸው ያደጉ ሰዎች ናቸው። ስለዚህ አሁን ብጥብጥ እየፈጠሩ ይህንን ነገር ወደኋላ የሚጎትቱት ምንም እኮ ጥቅም የለውም፣ ጥቅም የላቸውም። ለምን እንደዚህ እንደሚሰሩ አንደኛ ያው የጥቅም ጉዳይ የሚባለው አብይ አህመድ ብዙ ገንዘብ እያፈሰሰ ነው። ለፋኖ የሚያዝኑ እየመሰሉ አንዳንዶቹ ውስጡን የሚሰሩት ስራ አላቸው። በዚህ ነው የሚኖሩት። እንግዲህ አገር እየፈረሰች ነው። ኢትዮጵያን የሚያክል ሀገር ያንን የመሰለ ህብረተሰብ እየፈረሰ እያለ እንደዚህ አይነት ጨዋታ ወጥቶ የሰዎችን ስም ማጠልሸት፣ የጀግኖችን ስም ማጠልሸት፣ ከሌ እንደዚህ አለ፣ ከሌ ለመንገስ ነው የፈለገው፣ ከሌ ይሄንን ያደርጋል። እንዴ አንዳንድ ጊዜ እኮ ጉምቱ ፖለቲሽያንስ ይባላሉ። ጉምቱ ምን እንደሆነ አይገባኝም። እኔ እነዚህ ዝም ብሎ ነው። ምን ለውጥ አመጡ? እስካሁን ድረስ ምን ለውጥ አመጡ? ኢትዮጵያን ከማሰቃየት በስተቀር። እስቲ ዶክተር ንጉሴ እነሱ ላይ ጊዜ እንዳናጠፋ ወደ ዋና ወደ ሀሳብ የነዚህ የፋኖቹን ውሳኔ እንዴት ያውታል? ወደዛ ብሄዱልኝ ደስ ይለኛል። ስለ ቆሰቆስከኝ ነው። እሺ አይ መልሼዋለሁ። እና የፋኖችን ሁኔታ የማየው ምንድን ነው? ህብረት በጣም ኃይል ነው። ህብረት በጣም አስፈላጊ ነገር ነው። ያለ ህብረት ምንም የሚሰራ ነገር የለም። ዓለም የምትሽከረከረው በሚተባበሩ ሰዎች፣ አንድ ላይ በሚቆሙ ሰዎች፣ ዓላማ ባላቸው ሰዎች፣ ግብ ለመምታት በሚሄዱ ሰዎች ነው። ስለዚህ አሁን የህብረቱን ጉዳይ የጠቀስን እንደሆነ ይሄ ኮሌክቲቭ ሊደርሺፕ አንደኛ ሁሉንም ጀስት ሴንስ ኦፍ ቢሎንጊንግነስ አንድ ላይ በመሆን ኮንሰንሰስ ይሄ ፖለቲካል እንትን ውሳኔ ለመወሰን አንድ ላይ እየተመካከሩ በወንድማማችነት በፍቅር በአንድነት የሚሰራበትን አሁን ያንን መረብ ዘርግተዋል። በጣም ደስ የሚል ነገር ነው። በጣም የሚደነቅ ነገር ነው። ይሄንን ነው እኛ ማጎልበትና እንትን ማለት ያለብን። እንዳለው ሌሎቹ የሚሉትን ይበሉ። እኛ ግን ወደፊት ይሄንን ነገር ኢትዮጵያን ነፃ መውጣት አለባት የምንል ሰዎች ይህንን ተባብረን እነሱን መደገፍ አለብን፣ ማበረታታት አለብን። እኛ እዚህ ሀገር እኮ ደልቶን ነው የምንኖረው። ምንም ማንም ከማንም የሚያንስ የለም። ሁሉም እኩል ሆኖ አሜሪካን ሀገር ሰርቶ የሚያድር ነው። ስለዚህ እኛ እዚህ ከምፈርተብል የሆነ ዞን ተቀምጠን ሐኪም
እርስዎ ማዳቱን ለመሸፈን የሚነሰንሱትን ዱቄት የሚገዙበትን እኛ ደግሞ ስለ ራበን ልጆቻችን የምናሳድግበት ለጊዜው ራባችንን የምናስታግስበት ዱቄት የምንገዛበት ጭማሬ እንደ ችሎታችን ይደረግልን ብሎ አብይ ፊት የተናገረው ሐኪም አሁን እስር ቤት ተወርውሯል። እኛ እዚህ ሀገር ትራምፕን ኬሚካል ነስንሰህ ፀጉሩ ላይ ሰፌድ አስመስለዋል ብለን ብንሳደብ ምንድን ነው? ምንም አንሆንም፣ ምንም አንሆንም። ግን እዚያ ያለውን ሁኔታ ተመልከተው። እንግዲህ እንደዚህ አይነት ነው። ሰው መንቀሳቀስ አይቻልም። ፍሪደም ኦፍ ኤክስፕሬሽን የሚባል ነገር የለም። ከቦታ ቦታ አትሄድም። ይሄ ነው እንግዲህ በድንቁርና ተሸብቦ ያለ ሶሳይቲውን አስሮ የያዘው ኢሊት እና በጣም የሚያሳዝን ነው። ስለዚህ አሁን ያለው ህብረት፣ የእነዚህ ሰዎች ህብረት በእውነቱ ለእኛ ተስፋ የሚሰጥና የሚያበረታታ ነው። ኢትዮጵያ እንደዚህ ሆነ አትቀርም። ያው እንግዲህ የሚያሳዝነው ነገር ምንድን ነው? በታሪካችን አንድም ጊዜ በጡጫና በእርግጫ እንጂ በምርጫ ጀስት ከአንዱ ትራንዚሽን ወደ አንዱ ትራንዚሽን የሄድንበት ዲሞክራቲክ የሆነ ፕሮሰስ የለም። ያንን እንግዲህ ፋኖ ወደፊት እኛ አስተካክለው ጥሩ ነገር ያስይዛሉ። በህይወታቸው ቆርጦ የገቡበት ነገር ነው። ቀልድ አይደለም፣ ዋዛ አይደለም። የያዙት ዓላማ ራሳቸው ይህንን ነገር እኛ የአማራን ህዝብ ካለበት ቀንበር አውጥተን ህልውናውን፣ የእኩልነት መብቱን፣ የጨቋኝ ተጨቋኝ ትርክትን ይሄ ከአሁን በፊት ስሙ እየጠፋ እንዲሁ የጡት ቆረጣ ታሪክ የሌለ ፊክሽስ የሆነ ነገር እየተነዛበት ለአደጋ ተጋርጦ ይሄው ሴቶቹ ይደፈራሉ፣ ልጆቹ ይጨፈጭፋሉ፣ በድሮን ይገደላሉ። አብይ አህመድ ይህን ሁሉ ዝናብ እያወረደበት ዝም ብለን ቁጭ ብለን አናይም በማለት ዲተርምንድ ሆነው የገቡ ሰዎች፣ ይሄ በጣም በጣም ደስ የሚል ነገር ነው። መበረታታት ያለበት ነገር ነው። እኔ ይህንን ነገር ለመስራት እነዚህ ቆራጥ ወገኖቻችን ሲገቡ እኛ እንግዲህ እዚህ እድሜያችንን ጨረስን አይደለም። ነገር ግን ጀስት ኢትዮጵያ ትውልድ እንድታፈራ ያስፈልጋል። ትውልድ እንድታፈራ ያስፈልጋል። አት ዋን ፖይንት እንደው አንድ እንትን የሚል ነገር ልንገርህ። አንድ ስብሰባ ላይ ሄድንና መድረክ አቋቋሙ። ያ መድረክ ለምንድን ነው? ፋኖችን የከሌ ፋኖ ሳንል በጠቅላላው ፋኖ እያል የዩናይትድ አረብ ኤምሬትስን የሌሎችንም ኤምባሲዎች እናስቸግር፣ በሰላማዊ ሰልፍ እንዲሁም በህዝባዊ አመፅ እየተነሳን ይህንን ነገር እናንተ አታዳሉብን፣ እናንተ ናችሁ የያዛችሁን እያላችሁ እንጮሃለን፣ እንተባበር ተብሎ አንድ መድረክ ተዘረጋ። እዚያ መድረክ ላይ እኔም ጠሩኝና ገባሁ። ደብዳቤ ተጻፈ። ያንን ደብዳቤ ኤዲት አደረግኩኝ። ደህና አስተካክለን አስገባን። ጥሩ ነገር ሲሰራ ቆየና እንግዲህ እዚህ ላይ ፋኖ በሚለው በጠቅላላ ስም እንጂ የእስክንድር ፋኖ፣ የዘመነ ፋኖ ምናምን እያላችሁ አትለጥፉ ብለን ያንን ክራይቴሪያ ያወጣል። ዘኔክስት ደይ ሄዱና 360 ገባ። 360 ገብቶ ያው ጀስት እንደተለመደው እኔን በስድብ ጀስት ከዚያ በቃ ቴሪቶሪ አይደለም አይነት ነገር ነው። በስድብ አባረሩ። እንዴ አንተ ሽማግሌ በዚህ እድሜ በእድሜያችሁ ቀልዳችሁ በእኛ እድሜ ደግሞ ልትቀልድ ነው የመጣኸው አሉ ወጣቶቹ። እንግዲህ ያንን መጥፎ እንትን ነገር ነው ያስተማሯቸው። አየህ እነዚያ ካድሬዎቹ ቆሰቆሷቸው። ልጆቹ ጥሩ ልጆች ናቸው፣ በንቃት ይከታተላሉ። እዛ ቦታ አልደረሱማ ዶክተር ንጉሴ። አዎ እንግዲህ እነሱን እንግዲህ ጀስት ቆሰቆሷቸው ማለት ነው። ኧረ እኔ የለሁበትም። እኔ ያንን መገዳደል አላየውም። በዘመነ ኃይለ ሥላሴ እነዚያ ጀግኖች ከመጨፍጨፋቸው በፊት እነ አክሊሉ ሀብተወልድን የመሰለ አገር የሚከላከል እነ መስፍን ስለሺን የመሰለ ጀግና ያ ሁሉ ያለ ፍርድ ሲገደል አላየሁም። ከዚያ በፊት ወጥቼ እዚህ ሀገር የቆየው ሰው ነኝ። እናንተን የበደሏችሁ
እነ ዋለልኝ መኮንን፣ እነ መስፍን ሀብቱ፣ እነዚህ የመሰሉ ሰዎች ጥራዝ ነጠቅ ሆነው የተጻፈላቸውን እያነበቡ ኢትዮጵያን የጨቋኝ ተጨቋኝ ትርክት በሚል ከዚያ እየተቀባበሉ ያንን ነገር ነው ያጠፉት። እኔ አልነበርኩበትም። ያልነበረን ሰው እንዴት ትወቅሳላችሁና? ይሄ አይሆንም። አልተቀበሉኝም። ምክንያቱም ብሬኖች ያርገዋቸዋል እነዚያ እንትኖቹ ካድሬዎቹ። እነዚያ ልጆች ግን በንጹህ ልቦና ኢኖጀስት እንደው ተሰማርተው እዚያም ኤምባሲ እየሄዱ ያስቸግራሉ። ለነገሩ ትንሽ ሰክሰስፉል መሆን ጀምሮ ነበር። እዚያ ኤምባሲ ውስጥ እየሄዳቸው አስቸግሩ። ደግሞ ለየብቻችሁ ከምትበታተኑ ሌላም ግሩፕ ስላለ አንድ ላይ ሆነው መታየቱ ያስከብራልና በዚያ ስሩ ብዬ እንትን አልኩኝ። ከዚያ ተሰደብኩ፣ አባረሩኝ። እኔም ጀስት ከዚህ ጋር መጨቃጨቅ አንደኛ ጊዜ ማጥፋት ነው ብዬ ወጥቼ ሄድኩኝ እና እንደዚህ አይነት ሁኔታ ነው ያለው። ስለዚህ ነው ጀስት ትውልድ እንድናፈራ ያስፈልጋል። ወጣቱ ትውልድ አሁን በትምህርት ጥሩ አንዳንድ ልጆች በጣም የሚገርመው ነገር በጣም ብራይት የሆኑ ልጆች ብቅ እያሉ ነው። እነዚያን ኮች ማድረግ አለብን። የሚረከቡን እነሱ ናቸው። እዚህ ሀገር አሜሪካን ሀገር ጀስት በትምህርት አድቫንስድ ያደረጉ በሁሉ ነገር ጥሩ ነገር የሚሰሩ ልጆች ብቅ እያሉ ነው። እነሱን ወጣቱን ትውልድ ማበረታታት አለብን። እሺ ዶክተር ንጉሴ እንግዲህ ይሄ የአማራ ፋኖ አሁን ወደ ፋኖ መለሳለሁ። የአማራ ፋኖ ብሔራዊ ኃይል በተለይ የቡድን ሊደርሺፕ ማቋቋሙን በተመለከተ የሰጡት አስተያየት አንድ እኔም ትንሽ ማሰምርበት ነገር የሰልፍ ቢሎንጊንግነስ ይሰማቸዋል። በቃ የአንድ ድርጅት ሳይሆን ድርጅቱ የአንድ ድርጅት ሳይሆን የኔም ነው እንዲሉ ያ በጣም ትልቅ ነገር ነው። አንድን ድርጅት የኔ ድርጅት ነው ማለት ከተቻለ ልክ እንደ ራሳችን እንደ ግል ንብረታችን ተቋሙን እንከላከላለን ማለት ነው። በዛ ረገድ የቡድን ሊደርሺፕ ጥቅም አለው። ሌላው የቡድን ሊደርሺፕ ጥቅም ያለው ምንድነው? ሁሉንም አሸናፊ የሚያደርግ ነው። ሶስተኛ ደግሞ በስልጣን አይጣሉም። በቃ በስልጣን ጥሎችና ግብግቦች እንዲፈጠሩ የሚያደርጉ ሁኔታዎችን በሙሉ ይዘጋል። እኔ መሪ ካልሆንክ እኔ ስልጣን ካልወስኩ በሚል የቡድን አመራር ስለሆነ በኮሚቴው ውስጥ በዛ በእዙ ውስጥ ዋቴቨር በአመራር ውስጥ ያሉ ሁሉም እኩል ድምፅ ነው የሚኖራቸው። እኩል ድምፅ ስለሚኖራቸው በጋራ ነው የሚወስኑት። ምናልባት የእዙ የአመራሩ ሰብሳቢ ይኖራል። ለምን አንድ ሰው ስብሰባ መምራት አለበት አይደል እንዴ? 3-4 ሰዎች ሆነን እንኳን ብንገናኝ አንድ ሰው ስብሰባ መምራት አለበት። ስለዚህ ስብሰባ የሚመራ ሰው ይኖራል እና እሱን እነሱ ራሳቸው የውስጥ አሰራር አላቸው። እንዴት እንደሚያደርጉ እነሱ ናቸው የሚያውቁት። ግን የቡድን አመራር መኖሩ ግን በብዙ መስፈርት አንድ ሆነው እንዲወጡ አድርጓቸዋል። የሚያስታውሱ ከሆነ ዶክተር ንጉሴ አፋሕድ ሲቋቋም ድርጅቱን አውጥተው ድርጅቱን ስም አውጥተው ሕገ ደንብ አውጥተው ሁሉን ነገር ከጨረሱ በኋላ መጨረሻ ላይ ነው ማን መሪ ይሁን በሚል የተጣሉት እና ከዛ ካለፈው ስህተት ተምረው ነው እንግዲህ እነዚህ ሰዎች ይኸው በዚህ መልኩ እሶም ቅድም እንደጠቀሱት 9 ቀናት ወዘተረፈ ተጉዘው ለዚህ ደረጃ ያደረሱት እና ይሄ ትልቅ ነገር ነው። እና እስቲ ወደ አንድ ጥያቄ ልጠይቅዎት። እንዳሉት እኔ እንግዲህ ወደ 80% የሚሆኑትን ያቀፉት የሚል ነው የምለው። እርስዎ ደግሞ 90 ብለዋል። ግን ግድ የለም 90ም ቢሆን 10% የሚሆኑ 20% የሚሆኑ 30% የሚሆኑ ከአማራ ፋኖ ህዝባዊ ኃይል ከአማራ ፋኖ ብሔራዊ ኃይል አፋብኃ ውጭ ያሉ ድርጅቶች የፋኖ አደረጃጀቶች አሉ። በዋናነት ኮሎኔል ፋንታሁን ወሎ ውስጥ አሉ። የተወሰነ ኃይል አላቸው። በጣም ጥቂት ኃይል ወደ 5% የሚሆን አላቸው። ቢሆንም እሳቸው ስቲል በውጭ ናቸው። ከአፋብኃ ውጭ ነው ያሉት። እንደዚሁም እነ ፋኖ ደረጀ በላይ የአማራ ፋኖ ጎንደር ጠቅላይ ግዛት በነ ፋኖ ደረጀ በላይ የሚመራውም አፋሕድ ውስጥ ነው ያለው። እነ እስክንድር ነጋ ባቋቋሙ ድርጅት ውስጥ ነው እንጂ ያለው በዚህ በትልቁ ድርጅት ውስጥ የሉም። በሻለቃ መከታው ማሞ የሚመራው ደግሞ የሸዋ ጠቅላይ ግዛትም እንደዚሁ ለብቻ ነው ያለው እና እነዚህን በውጭ ያሉትን ድርጅቶች ከሌሎቹ ፋኖች ጋር አንድ ሆነው የሚሰሩበትን ሁኔታ በተመለከተ ምን የሚሉት ነገር አለ? ምን ለነዚህ ድርጅቶች መቼም ብዙ የምንለው ነገር ይኖራል። ለነዚህ ድርጅቶች ምን ምክር ይሰጣሉ? ምን ምክር ሀሳብ ያቀርባሉ? ምን ምክር ሀሳብ አለው ዶክተር ንጉሴ? በተለይ ሻለቃ ደረጀ በላይ በቅርቡ አንድ መሆን አለብን፣ በተለይ በሌሎች ፋኖች ላይ ከአሁን በኋላ የሚተኩስ ማንም ፋኖ መኖር የለበትም፣
ወንድምህን ግጠም ብሎ የሚያዝ ፋኖ ካለ እንዳትሰሙ፣ እኔንም ቢሆን እንዳትሰሙ ብሎ በጣም ጠንካራ መልእክት ነው ለህዝብ ያስተላለፈው። ከነሻለቃ ሀብቴ ጋር ንግግር እያደረጉ እንዳለ ሰምተናል። በእነ መከታው በኩል ደግሞ ያለው ነገር በጣም የሚያሳዝን ነው። ወንድሞቻቸው ላይ እየተኮሱ እየተዋጉ ያሉበት ሁኔታ ነው ያለው። እንደውም ምንድን ነው ያሉት ዶክተር ንጉሴ እኛ ጋር የሸዋ ጠቅላይ ግዛት ውስጥ እኛ ሳንፈቅድለት የሚንቀሳቀስ ማንም ኃይል የለም የሚል እንደው አዋጅ ነው ያወጁት። እና በዚህ መልኩ በጣም የሚያሳዝን ስራዎች በሸዋ እያየን ነው። ግን ወደ አንድነት ለመምጣት እየሞከሩ ያሉትንም ጭራሽ እንደውም ነገሮችን እያባባሱ ያሉትንም ለሁለቱም ምን ምክር አሉት ዶክተር ንጉሴ? ከአፋብሃ ውጭ ያሉት ለአደረጃጀቶች ምን ምክር አሉት? አዎ እንግዲህ መቼም እንደምታውቀው አበጣባጩ ከዚህም ከዲያስፖራውም መንግስት ራሱ መንግስት የምትለው መንግስት እንኳን አልለውም። ይሄ የወሮ በላው ቡድን የሚያደርገው ምንድን ነው? ብዙ ገንዘብ ይረጫል። ያው ጀስት ሪሶርስ አለው። ከዚያው አገሪቷን ሽጧታል። ከአረቦች የሚያገኘው ገንዘብ አለ፣ ዩናይትድ አረብ ኤምሬትስ። እሱ ብቻ ነው የቀረው። በዚያ ገመድ ላይ ተንጠልጥሎ ያለ እንትን ነው፣ የወሮ በላ ግሩፕ ነው። ገንዘብ ይረጫል። አሁን ከጎንደር ፋኖች የጀመርን እንደሆነ እኔ ጀስት እንትን አለኝ፣ ፖዘቲቭ የሆነ አመለካከት አለኝ። ወንድሞቻችን ልጆቻችን እየገባቸው ሲሄድ ወደፊት ይህንን ነገር እያዩ ሲሄዱ በሙሉ ይካተታሉ የሚል ተስፋ ነው ያለኝ። ክብር መስጠት አለብን ለእነዚህ ለሚዋደቁ ሰዎች። ከዚህ ጋር አይስማማም ከዚህ ጋር አይስማማም ከማለት እነዚህ እኮ ለንግስና የወጡ አይደሉም እኮ። አርበኛ ዘመነ ካሴ የተናገረው እኮ ነው። እኛ ራሳችንን ለማንገስ ሳይሆን ህዝብን ለማንገስ ነው የወጣ ነው አለ። እንግዲህ ጀስት እዚህ ዲያስፖራው ደግሞ ተቀምጦ እነከሌ ንጉስ ሊሆኑ ነው፣ እነከሌ እንደዚህ ሊያደርጉ ነው እያለ ይላል። በዚያ ላይ ደግሞ ይሄ ወሮ በላ መንግስት የሚቆየው በግርግር በመፍጠርና እንደዚሁ በመታተም ስለሆነ አሁን ብዙ ገንዘብ ያፈሳል። እናገኘው ተሻገር፣ እነ መላኩ አለበል፣ ሴትዮዋ ይቺው ዝናሽ ታያቸው በዚያ በኩል በጎንደር በኩል ብዙ ገንዘብ እያያዙ ቲም ፈጥረው ሲንቀሳቀሱ ቆይተዋል። የሚያፋርስ ነገር። ስለዚህ ከባድ እንትን ነው ያለው። ያንን ሁሉ ወጥተው ነው ገንዘብ አይገዛንም ክብራችንን አንሸጥም ያሉ ፋኖች በዚያ ገብተው እነ ሀብቴ ያንን ነው የሰሩት። ሌሎቹ ደግሞ ከዚህ በፊት ተሰግስገው ገብተው ዓላማ የሌላቸው በገንዘብ ኃይል የሚገዙ በቅርቡ 1-3 የሚሆኑት በመሪ ደረጃ ያሉት እጃቸውን ሰጡ። ይሄ ጀስት በጣም እንደው የሚገርም የሚያስቀይም ነገር ነው። አንድ ሰው ለዓላማ ተነስቶ ውስጥ ከገባ በኋላ እንደገና እጁን መስጠቱ ይሄ በአገራችንም ካልቸር በተለይ ቴዎድሮስ ከበቀለባት ምድር ይሄ የሚጠበቅ አልነበረም። ይሄ የሚጠበቅ አልነበረም። ትልቅ ውርደት እኮ ነው። ትልቅ ውርደት ነው። ያንን እንግዲህ በጽናት የሚከታተሉ ሰዎች እኛ ይሄንን ገንዘብ አይገዛንም ብለው ገብተውበታል እና ሀብቴን የመሰለ ጀግና። ስለዚህ እነዚያ ራሳቸው ጀስት ያንን ትተው ወደፊት ደግሞ ሌሎችም እንደሚካተቱ እናምናለን። አሁንም ውጭ የቀሩት እኮ ጀግኖች በኢንፎርሜሽን ስህተት አንዳንድ ነገሮች በሚደረጉ ነገሮች ይሆናል እንጂ ለአብይ አህመድ የሚያጎበድዱ አይደሉም። እነ ደረጀንም ብትለው እንደዚህ ተመልሰው ይገባሉ አንድ ላይ። ምንም መውጫ የለማ። ተበታትነው እኮ ከመጥፋት በስተቀር ምንም መውጫ የለም። አንድ ላይ ሲሆኑ ነው ድር ቢያብር አንበሳ ያስር ነው በሀገራችን የሚባለው አይደል? ስለዚህ አንድ ላይ ከሆኑ ብቻ ነው ኃይል የሚኖራቸው። የተበታተኑ ከሆነ ይለቅማቸዋል፣ ይገላቸዋል፣ ያጠፋቸዋል። የአማራም ትግል ያው ተለውሶ ይቀራል፣ ባርነት ነው ማለት ነው። ስለዚህ ለዚህ አይደለም የወጡት። ዓላማ አላቸው። ያንን ሳያሳኩ የሚመለሱ አይደሉም። ጀግኖች ናቸው። ሌሎችም እንደዚሁ አሁን ውጭ የቀሩት ተመልሰው ይገባሉ። አንፎርቹኔትሊ ያው ቅድም እንዳልነው የሚያበጣብጠው ኃይል እንግዲህ በዚህ በፖቨርቲ ነው ዲዌል የሚያደርገው አብይ አህመድ። ገንዘብ ይረጫል። ፖቨርቲ ያለበት ሀገር ነው። በትንሹ አንዳንድ ሰዎች የሚሸወዱ አሉ።
ያንን የኖጀስ ገንዘብ እየበተነ ስለሆነ አሁን ከዚህ ሀገር የሚሄደው ዩኖጀስት በእስክንድር በኩል የተሰራው ልክ አይደለም። እኔ ዩኖጀስት ይሄንን ነገር በጣም ስቃወም የቆየሁት ነው። ልክ አይደለም። ምክንያቱም እነዚያ ህይወታቸውን አስይዘው የገቡ ሰዎች መከበር አለባቸው። የሰው ልጅ ደግሞ መብቱን በገንዘብ መሸጥ የለበትም። ለዚች ዓለም ጥለናት ለምንሄደው ነገር ይሄ ሁሉ ሰው እየተሰቃየ እርጉዝ ከማህፀኗ እየወጣ እንደው የሚያስቀይም ነገር በኢትዮጵያ ታሪክ ታይቶ የማይታወቅ ካልቸራችንን ሁሉ በቃ ዲስትሮይ እያደረገ ሃይማኖታችንን ሁሉ ያጠፋ። አሁን እኮ ኢትዮጵያ ውስጥ እኮ ጳጳስ በአብይ አህመድ የሚሾምበት ሀገር ሆናለች እኮ። በጣም ውርደት ላይ ነው ያለ ነው ግርማ፣ ውርደት ላይ ነው ያለ ነው። የኢትዮጵያ ኦርቶዶክስ ቸርች ማለት ሶሊድ የሆነ ፋውንዴሽን የነበራት ያላት ጠላትን የማትወድ ለተገፊዎች የቆመች ይህን ሁሉ የምታደርግ ቤተክርስቲያን አሁን ጳጳስ በዚህ በዲክቴተር እየተሾመ ክብራችንን እኮ ነው ያጠፋው። እኔ የኦርቶዶክስ ቸርች ሜምበር በመሆኔ አይደለም። ይቺ ቤተክርስቲያን እኮ ብዙ አስተዋጽኦ አድርጋለች እኮ። በአድዋ ጊዜ እኮ የዘመቱት እኮ ታቦት ተሸክመው እኮ ነው። አየህ፣ ይሄ እንግዲህ ስሜትን ያነሳሳል፣ ጥንካሬን ይሰጣል። ሃይማኖትም ሞሶሎኒ ኢትዮጵያን ሊወር ሲመጣ እኮ የቫቲካን ቄሶች ናቸው እኮ ባርከው በደህና ተመለስ ብለው የሸኙት እኮ። ሃይማኖት ትልቅ ሮል ይጫወታል ኢትዮጵያ ውስጥ። ሃይማኖት በላይ ዘለቀ ማህተሙን ሲያሳትም በላይ ዘለቀ የኢትዮጵያ ደንበላሽ የሚል በክቡ አሰርቷል። ከዚያ ውስጥ ደግሞ ጊዮርጊስን ከነፈረሱ እዚያ ውስጥ አድርጎ ነው ያሰራው። ሁልጊዜ በሚሄድበት ጊዜ ወደ ጦር ጊዮርጊስ ጎራዴውንና ጦሩን ጋሻውን አስታጥቆኛል፣ እኔ የዘለቀ ልጅ ዛሬ በጊዮርጊስ ተመክቼ ነው የሚሄደው ብሎ ሳያሸነፍ የተመለሰበት ጊዜ የለም። የስነ ልቦና ዝግጅት ይሰጣል ያ ነገር። ስለዚህ ያንን ሁሉ ነው ያጣ ነው አሁን ኢትዮጵያ ውስጥ። አሁን እነዚህ ወደ ውስጥ አፈነገጡ ያልካቸው ሰዎች አንፎርቹኔት ራሳቸው ዩኖጀስ የሚዋጉት እዚህ ብዙ ደም ፈሷል። ሸዋ ውስጥ በተለይ አነሰሰሪ ወንድም ወንድሙን እየገደለ አብረው በዓላማ ቆመናል የሚባለው ያንን ኮሎኔል አሰግድን እንደዚሁ አሳልፈው የሰጡ እንደዚህ አይነት ነገር ኮሎኔል አይደለም ኮማንደር አሰግድ፣ አቶ አሰግድ፣ ኮማንደር አሰግድ፣ እሺ ኮማንደር አሰግድ እሱን ሁሉ አሳልፈው የሰጡ ይሄ ሁሉ አግባብ አይደለም። ለማይቀሩባት ዓለም እነዚህ ሰዎች እኮ ነገር ሊኖሩ አይችሉም እኮ ካልተባበሩ በስተቀር በጣም ነው። አንዱን አስበልቶ አንዱን ሊተርፍ አይችልም። ስለዚህ ዩኖጀስ ይሄንን ጦርነታቸውን አቁመው መዋጋታቸውን አቁመው አንድ ላይ በመሆን ያችን ሀገር መታደግ አለባቸው። የአማራውን ሕዝብ ካለበት አረንቋ ማውጣት አለባቸው። ያ እስካልሆነ ድረስ ምንም ወደፊት መራመድ አይቻልም። ግን እነዚህ አምረዋል። 90% የሚሆነው አሁን አምረዋል እና ዲሳይሲቭ የሆነ ቪክትሪ ነው የሚያገኙት። ቀጠናውን ሁሉ እያስተካከሉ በዲፕሎማሲውም ቀድመውታል አብይ አህመድን። የኢስት አፍሪካ ጂኦፖለቲክስ በአሁኑ ጊዜ ሬኮግናይዝ ሰጥቷል ለፋኖ። አድቫንስድ የሆኑ ልጆች እኮ ናቸው፣ የተማሩ ልጆች ናቸው እኮ፣ በቀላሉ የሚታዩ አይደሉም፣ ለሀገር የቆሙ ናቸው። እኛ እዚህ ቆጭ ብለን እንደዚህ እንስራላቸው የሚለውን ነገር እነሱ ቀድሞ የሚያውቁት ጀግኖች ናቸው። ሎየርስ፣ ኢንጂነርስ፣ ሜዲካል ዶክተርስ ያንን የመሰለ የሞቀ ቤታቸውን ትተው የወጡ ልጆች ናቸው እና በቀላሉ የሚገመት አይደለም። መልካም ዶክተር ንጉሴ በጣም ትክክል ኖት። እኔም በጣም እንደሚያውቁት ያው ከፋኖች ጋር ግንኙነት አለኝ በተወሰነ መልኩ፣ የተወሰኑትን አውቃቸዋለሁኝ። አንዳንድ ሰዎች ፋኖ የፖለቲካም የወታደራዊ እንጂ የፖለቲካ መሪዎች የሏቸውም ብሎ በተለይ ውጭ ያሉ ሰዎች እሶም የሚያውቋቸው አሉ የሚናገሩ አሉ። እዚህ በውጭ ሀገር የዙም ስብሰባ ያደርጋሉ፣ ውይይት ያደርጋሉ፣ የተለያየ ነገር ያደርጋሉ። በቃ በጣም ጊዜያቸውን የሚያጠፉት በስብሰባ ነው እና ጊዜያቸውን የሚያጠፉት ዲስከስ በማድረግ ነው። እንዴት ፋኖን እንዴት እናድርግ ምናምን በሚል
ነገር ግን ፋኖ በጣም እሱም እንደሚያውቁት ዘመነ ካሴ አለ። ዘመነ ካሴ አርበኛ ዘመነ ካሴ በአዲስ አበባ ዩኒቨርሲቲ ይቅርታ፣ በአለማያ ዩኒቨርሲቲ የወርቅ ተሸላሚ ነው። በፖለቲካ ማለት ዘመነ በጣም በጣም ከንግግሩ ጀምሮ በጣም የተዋጣለት ሰው ነው። እሱም እንደሚያውቁት ሁላችንም እንደምናውቀው ማለት ነው። ዘመነ የፖለቲካ ብቃት የለውም ብሎ የሚል ሰው ካለ እኔ ይገርመኛል። ምናልባት የግለሰብ ጥላቻ ከሱ ጋራ ወይም ደግሞ እሱ ከመጣበት ማህበረሰብ ጋራ ከሌለው ሰው በስተቀራ የዘመነ ካሴን የፖለቲካ ብስለትና ብቃት የሚጠይቅ ሰው ይኖራል ብዬ እኔ አላስብም። እሱ እንዳሉት አስረስን ብንወስድ ጠበቃ አስረስም እንደዚሁ ወደ ሌሎች አካባቢ ብንወስድ እንትን ውስጥ የሉም እንጂ የአፋሕድ ውስጥ የሉም እንጂ እንደነ ረዳት ፕሮፌሰር ጌታ አስራደን ብንወስድ እንደነ አርበኛ ኢንጂነር ሄኖክ ወሎ ብንሄድ ወደ ሸዋ ደግሞ ብንሄድ እንደ ረዳት ፕሮፌሰር ማርካው ያሉ በፖለቲካ በጣም የረቀቁ የበሰሉ ብቃት ያላቸው ዳይናሚክ የሆኑ በርካታ የዩኒቨርሲቲ መምህራን የነበሩ ሐኪሞች የነበሩ በብዙ ነገሮች ባለሙያዎች ፋኖዎች ያሉት ስብስብ። ፋኖ ተዋጊዎች ብቻ አይደለም ያሉት እና ይህንን እነዚህ ሰዎች ቢረዱ በጣም ምናልባት መረጃዎች ከሌላቸው ዶክተር ንጉሴ መረጃዎች ልንሰጣቸውና አንዳንድ ነገሮች እንዲያስተካክሉ ልናደርጋቸው እንችላለን። በተለይ ውጭ ሀገር ያሉ በቃ እኛ በፋኖ ይዋጋና ፋኖ ተዋግቶ በፋኖ ላይ ተንጠልጥለን ስልጣን እንይዛለን የሚሉ ሰዎች አሉ እና ፋኖ ግን በጣም ብስለት ያለው ደረጃ ያሉ ሰዎች ናቸው። ይህን ብዬ ቆይ እድል ሰጥቶታለሁ ዶክተር ንጉሴ። የሸዋ ጠቅላይ ግዛት እዝ እንደሚያውቁት ከአፋሕድ ውጭ ነው ያለው። በአሁኑ ጊዜ በሸዋ ውስጥ ሌላውን በጉልበት በእኛ ስር ካላደረግን በሚል በጣም አፍራሽ የሆኑ እንቅስቃሴዎች እያደረጉ ነው። በዚህ አጋጣሚ እነዚህ ሰዎች ከዚህ እንቅስቃሴያቸው እንዲቆጠቡ በወንድሞቻቸው ላይ መተኮስ እንዲያቆሙ ጠይቃለሁ። መጠየቅ ብቻ አይደለም፣ በሸዋ የምትኖሩ የሸዋ ማህበረሰብ ወገኖች የሸዋ ጠቅላይ ግዛት እዝ የሰራዊት አባላት በምንም ተአምር ለነመከታው ማሞ እንዳትታዘዙ በዚህ አጋጣሚ ጠይቃለሁ። ወንድሞቻቸው ላይ ተኩሱ ብለው በሚያዙት ትዕዛዝ እንዳትታዘዙ በዚህ አጋጣሚ ጠይቃለሁ እና እነመከታው ይሄ ነገር እንዲያቆሙ ከወንድሞቻቸው ጋር ወደ ንግግር ወደ ውይይት ያሉ ነገሮችንም ደግሞ በቅንነት በኢትዮጵያዊ ጨዋነት ወደ መፍታት እንዲመጡ በዚህ አጋጣሚ ጠይቃለሁ። በጎንደር ያለው ነገር ደግሞ መቼም በሸዋ ጥሩ ያልሆነ ነገር ብናገርም ዶክተር ንጉሴ በጎንደር ደግሞ በጣም ጥሩ ነገር ነው ያለው። በጣም ደስ የሚል ነገር፣ በጣም ተስፋ የሚሰጥ ነገር አለ። እነ ሻለቃ ደረጀ በላይ እያደረጉት ያለው ነገር በጣም የሚደነቅ ነው። ሻለቃ ደረጀ በላይ የለቀቁት ቃለ መጠይቅ አሉ። እነ ሻለቃ ሰለሞን አጣናው ምናምን ሁሉ ያሉበት የለቀቁትን ቪዲዮ አይቻለሁኝ። በጣም የሚመስጥና በጣም በቃ ኦን ደ ፖይንት የሆነ ንግግር ነው የተናገሩት። እንደዚሁም ደግሞ ከኢትዮ ፎከስ ጋራም እንደዚሁ ሻለቃ ደረጀ ቃለ ምልልስ አድርጓል። ጎንደር ጥሩ ነገር አያለሁኝ እና ጎንደር ያላችሁ ወገኖች በርቱ እላለሁ። የጀመራችሁትን የንግግር የአንድነት የመቀራረብ የእርቅ ሂደት ቀጥሉበት። አጋንንት የሰፈረባቸውን ሰዎች ሊለያዩችሁ የሚፈልጉ ውጭ ያሉ በገንዘብ የተገዙ ብአዴኖችን አታስገቡ። እናንተው ራሳችሁ እዛ ውይይታችሁን ጨርሱ፣ አንድ ሁኑ። ያንን ቀጥሉበት ብዬ አበረታታለሁ። ከዋ ያለው ነገር ደግሞ እያስጠነቀምኩ ነው። መስመራችሁን አካሄዳችሁን አቁሙ እላለሁኝ እና ዶክተር ንጉሴም ያንን ነው ያለ አንድነት ምንም ዋጋ የለውም የሚል ነው የተናገሩት። እንግዲህ ወደ ፕሮግራማችን መጨረሻ ልምጣና ዶክተር ንጉሴ እስካሁን በተናገርነው ላይ የሚጨምሩት ነገርም ካለ እንደዚሁም ደግሞ እንደ ዳያስፖራስ ምን እናድርግኛ የሚለውን በመዳሰስ የመዝጊያ አስተያየት ቢሰጡኝ ደስ ይለኛል። አንዱ 4-5 ደቂቃ ልስጦት። ያው እንግዲህ እንዳልከው እኛ እዚህ ተቀምጠን ይህን አርጉ የማለት የሞራል እንትን ራይት የለንም። ግን ሰጀስት የምናደርጋቸው አንዳንድ ነገሮች እነሱም እኮ እምቢ አይሉም እኮ አድርጉ ያልናቸውን ሰምተው አዳምጠው ብዙ ነገሮች ይሰራሉ። ነገር ግን ጀስት እውቀት ያላቸው የማያሳፍሩ ጀግኖች ናቸው። የነሱ ደግሞ ጀስት ትልቅ እንትን አለው ምዕራፍ አለው። እና አሁን እኔ የምለው ምንድነው ዲያስፖራውን በተመለከተ እዚህም ችግር አለብን። እዚህ ከመጠላለፍ እዚህ እኔ ከማለት ተባብሮ የዚያን ውጤት ለማየት የፋኖን ውጤት ለማየት ማድረግ ያለብን ምንድን ነው? አንደኛ እንረዳ የምንችለው በገንዘብ አሰባሰብ፣ በሪሶርስ፣ በዲፕሎማሲው
እና በዚህ በሎጂስቲክሱ ብዙ ልንሰራ እንችላለን። እስቲ እነሱ ያሳዩንን ኤግዘምፕሊፋይ እናድርግ። እነሱ ተሰባስበው አሁን አንድ ላይ ኮሌክቲቭ የሆነ ሊደርሺፕ አቋቁመው ወጥተዋል። ዲያስፖራው ውስጥ የሚበጠብጡትን እንተወውና ማጆሪቲው ለሀገሩ በጣም ይጸጸታል። ያለውን ክራይም በጣም በጣም እንትን ይላል እና ያንን ለዓለም ኤክስፖዝ አድርገን በጣም አላሳየንም። መሻማት አለ። እኔ ያልኩት ካልሆነ ማዳመጥ የለም። እኔ ያልኩት ካልሆነ ማለት አለ እና አንዱ ገብቶ የተናገረውን ሌላው እንትን ይላል። በዚህ እናውቃለን። ከዚህ በፊት ጀስት እኛ የምንሰራው የነበረው ምንድን ነው? እኔ በህይወት አንድ ጊዜ የሰራሁት ነገር ምንድን ነው? እዚህ ሀገር ጥሩ የሆነ ግንኙነት ስለነበረኝ ካፒታል ሂል ያው የመንግስት ስራም ስለነበረኝ እነ ብርቱካን ሚደቅሳ በመጡ ቁጥር ኢቭን እነ ሰዬ እነ ነጋሶ ጊዳዳ እነ ብርሃኑ ነጋ እነዚህ ሁሉ ካፒታል ሂልን በእኔ አገናኝነት ያልረገጡ ፖለቲሻኖች የሉ። እንታሰራለን፣ ስንመለስ ያስሩናል። ምን የሚለውን አሜሪካኖችን ውስጡን እየገባን ጥሩ ስራ እየሰራን ብዙ ውጤት ያለው ስራ ተሰርቷል። ኢንክሉዲንግ አሁን ሄዶ ይሄ እዚያ የሚያዘጠዝጥ አንድ አልማርያም የሚባል አለ። እኔ ነኝ የሰራሁት ኤችአርን ያሳለፍኩት ምናምን ይላል። እሱ አይደለም ያሳልፈው ፕሮፌሰር እኔ ከተን ፔስ እኮ ነው ይሄ። ዝም ብሎ ከአንዳንድ እየለቀመ ስሙ መሳደብ ነው ስራው። ለመሆኑ የት ነው ያለው አሁን? እሱ የት ጠፍቷል? አሜሪካ ወይ አቶ ግርማ፣ አሜሪካ የውድድር ሀገር ነው፣ የውድድር ሀገር ነው። ብርሃኑ ነጋ እዚህ ሀገር በቆየበት ጊዜ አሜሪካ ሊሰጠው አልቻለም ስራ። $30,000 የሃይ ስኩል አስተማሪ እንኳን ከዚያ የበለጠ ነው የሚያገኘው። ባጣ ቆዩኝ ሆኖ ተሸጉጦ እዚያ ሲሰራ ነበር። ያው አባቱ ትንሽ ሀብት ስለነበራቸው በዚያም እየተደጎመ እንዲሁ ሲያውደለድል ከርሞ እዚያ ሄደ ነው። ዳኛቸው አሰፋ የምትለው ፓርኪኦሎጂስት ናቸው የሚሉት እዚህ ሀገር ፓርኪኦሎጂስት፣ ፓርክ ውስጥ ተሸጉጦ ስራውን በዚያ እየሰራ አሁን ፈላስፋ ነኝ ብሎ የገባ ፒኤችዲ አግኝቻለሁ ብሎ አዎ፣ እዚህ ሀገር አንድም ጊዜ በፕሮፌሽኑ የሰራበት ጊዜ የለም የሚያውቁት ሰዎች። እንደውም ከስንፍናው የተነሳ ቁጭ ብሎ እዚያ ኪዩቢካል ውስጥ እስቲ ያችን መኪና እባክህ እንደው ወደዚህ አቅርብልኝ እኔ ደክሞኛል ምናምን እያለ ውዝፍ የነበረ ሰው ነው። ጅብ የማያውቁት ሀገር ሄዶ ኩርበት አንጥፉልኝ ይላል። እነዚህ ሰዎች ናቸው አሁን ከበው ያንን ሰው ይዘው፣ እሱ ደግሞ በሳይኪክ መጫወት ይችላል። ይሄ ከተማ ጮሌ ነው። አስተማሪ እኮ የነበረ ሰው ነው፣ ይሄ እኮ እኔን አስተምሮኛል ይላል አብይ አህመድ። ይሄ እኮ እኔ በጣም እንትን ብሎኛል፣ በጣም ማደንቀው ሰው ነው፣ አንደበተ ርቱዕ ነው ይላቸዋል እነ ሲሳይ ያገናል። ያ እንግዲህ ጭንቅላታቸው ውስጥ ገብቷል። አሁን እነሱ ናቸው እዚያ ተጣምረው የመከራ 8 ሚሊዮን ህዝብ ጀስት እንትን ያለበት 95 በመቶ የሚሆነው የኢትዮጵያ እንትን 72 በመቶ የሚሆነው የኢትዮጵያ ፖፑሌሽን አንደር 30 ነው። 95 ሚሊዮን ማለት ነው። አሁን 133 ሚሊዮን ደርሷል የኢትዮጵያ ህዝብ። 95 ሚሊዮን የሚሆነው ከ35 በታች ነው። እንግዲህ ያንን እየገደሉት ነው። ትውልድ እኮ እየሞተ ነው። በቃ ትምህርት ካላገኘ አሁን ይሄ ነው የትምህርት ሚኒስትር ሆኖ የተሾመው ሰውዬ። ካኒዩ ብልፍት እንደዚህ አይነት እውቀት ያላቸው ናቸው። አውቀው ደግሞ ሲስተማቲክሊ በጠመንጃ መግደል እኮ ብቻ አይደለም፣ ጄኖሳይድ ነው ይሄ። ራሱ የባሰ ጄኖሳይድ ነው። ኢንፍራስትራክቸሩ ወድሟል። ትምህርት ቤት የለም፣ ሆስፒታል የለም። ያንን ወደኋላ ለማምጣት እንግዲህ ጄኔሬሽን የሚፈጅ ነገር ነው። ራምፐንት የሆነ እንደው በጣም የሚያስቀይም ነገር ኢትዮጵያ ላይ እየተሰራ ነው። በጠመንጃ መታኮስ ብቻ አይደለም። አንፎርቹኔትሊ እያሰለጠነ ይልካል። ነገር ግን እዚያ ገብቶ የሚወጣ የለም። ፋኖቹን ያገኛቸውም ንጹሐን ህዝብ ይጨፈጨፋል በድሮን። እነሱ ትሬንድ የሆኑ ናቸው። ስለዚህ ያንን ሁሉ ነገር ለማስቀረት እንግዲህ እነዚህ ቆርጦ የገቡትን ሰዎች በገንዘብ እንርዳ፣ በዲፕሎማሲው እንርዳ። እንደው ከልብ ከረዳናቸውና ዲያስፖራው ከተባበረ ይሄንን ነገር በቀላሉ ለማሳካት እንችላለን። አብይ አህመድ አፋፍ ላይ ያለ ዝም ብሎ ተከቦ እዚያ
4 ኪሎ ተቀምጦ እያታኮሰ በግርግር ለመኖርና ስልጣኑን ለማራዘም የሚፈልግ ሰው ነው። ያ ሊያልቅለት ይችላል እኛ ከተባበር። ዲያስፖራው ኃይል አለው። ዲያስፖራው የዲፕሎማሲ ኃይል አለው፣ የገንዘብ ኃይል አለው። ነገር ግን አንድ ላይ መቆም አቅቶታል። እስቲ ባካችሁ አንድ ላይ እንቁምና ይህንን ነገር እንስራ። እዚህ ሀገር ቆይቻለሁ። የምንከበረው አይቻለሁኝ። የምንከበረው አንድ ላይ ስንሆን ብቻ ነው። በተባበረ ኃይል ነው እንጂ ተበታትነ ምንም ነገር ልንሰራ አንችልም። የኢትዮጵያን ሕዝብ የአማራን ሕዝብ ህልውና አስተካክለን ሁሉም በኩልነት በአንድነት በአንድ ህግ ጥላ ስር የሚኖርባትን ሀገር መፍጠር ይቻላል። አሁን እኮ ህግና ስነ ስርዓት የለም። ህግና ስነ ስርዓት የለም። ማንም ይገላል፣ ይዘርፋል፣ ይወጣል፣ በቃ ይመጣል። እንደዚህ ነው በቃ። እነ ስብሐት ነጋ አሁን ያሉት እዚህ ነው። በቀደም መንግስቱ ኃይለማርያምን አንድ እንትን ሲሰጡት ነበረ ሳይ ጀስት ሽልማት እና የገደለ ሰው ያሰቃየ ሰው እንደዚህ አይነት ሽልማት ሲያገኝ ምን አይነት ምሳሌ እየሰጠን ነው ለዓለም? ምን አይነት እንትን እያልን ነው? ሰውየው እንግዲህ እነዚያን ኪዩባ ልኮ ያስተማራቸው እነሱ ክሬዲት ሰጥተውት ይሆናል። ምንም አይደለም። በእነሱ በኩል ግን በህዝብ መካከል እንደዚህ አይነት ንቀት፣ እንደዚህ አይነት ውርደት የሚታይባት ሀገር ናት ኢትዮጵያ። እንዴ ጳጳስ ቤተክርስቲያናችን ሄዷል፣ ካልቸራችን ተናግቷል። ካልቸር ፋውንዴሽን እኮ ከሌለው እኮ ህዝብ ምንም ባዶ ቀፎ እኮ ማለት ነው። ያንን የመሰለ ካልቸር፣ ያንን የመሰለ መዋደድ፣ ያንን የመሰለ መፋቀር አሁን ሜዳ ላይ እኮ ሬሳ ተዘርግቶ ሲያይ ረግጦት እኮ ነው የሚሄዱ። እኔ ሬሌቲቭሊ አሁን ኃይለስላሴ ራሳቸው ጀስ በቤተሰብ በኩል ብዙ ጥፋት አድርሰውብናል፣ ከመስቀል ከማሰር ከምናምን። ግን ሬሌቲቭሊ እኔ የማደንቃቸው ሰው ነበሩ። ምክንያቱም ጀስ ሬሌቲቭሊ ፒስ ፈጥረው ነበር። ከዚያ በኋላ ወደ መጨረሻው ጊዜ እሳቸው ሰልፊሽ ሆነው ስልጣን አላስተላልፍም አሉ እንጂ ቢያስተላልፉ እነዚያ ሰዎች ፖቴንሻል ያላቸው ሰዎች ነበሩ። እና አክሊሉ ሀብተወልድ እና ስንት ጨዋ ሰዎች ነበሩ። ራሱ የኔ ወንድሜ መኮንን ኑርልኝ የሚባል ይቺ ብርቱካን ሚደቅሳ የምትባለው የያዘችውን እና የምርጫ ቦርድን የሚያስተዳድር ነበር። ቅጥፈት የሚባል ነገር የማያውቁ ስትሬት ፎርወርድ በቃ በጠቅላላው ጀስት ያንን ነገር አስተካክለው የሰሩ ሰዎች ነበሩ። ያኛ እነዚያን ነው ያጠፋቸው፣ እነዚያን ሰዎች ነው የገደላቸው እና ያጠፋቸው። እና ኢትዮጵያ በጣም ትልቅ ችግር አለባት። ትልቅ ችግር ያለባት ሀገር ናት። አማራ በጣም በተለይ ደግሞ እየተጨቆነ ጀስት ይሄ ጊልት የሚባል ነገር የራሳቸው ጃንሆይ እኮ ስልጣን የሚሰጡት አስተካከልኩ እያሉ አማራ እንደ ጨቋኝ ተደርጎ የጊልት አይነት ነገር ነበር የሚያሳዩት። ለካ ጨቁነናል የሚል ሜንታሊቲ ነበር። ያ ልክ አይደለም። አማራው ነው የተጨቆነው። አማራው ነው ግፍ የደረሰበት፣ ዶፍ የሚወርድበት እንዲሁ በፊሽየስ በሆነ ታሪክ እኮ። ስለዚህ ከዚያ ወጥተን ይህንን ነገር አስተካክለን አንድ ላይ ተባብረን የአማራን ሕዝብ ህልውና እናስከብር። መጀመሪያው ያ ነው። ከዚያ አካባቢ ጠርጎ ማስወጣት አለበት ፋኖ ያንን። ከዚያ በኋላ ከሌሎቹ ወገኖቹ ጋር ቁጭ ብሎ ተመካክሮ በጥሞና አገር የምትመሰረትበትን ይሄ ትግሬ ነው፣ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ጉራጌ ነው የሚለው፣ ይሄ ሀዲያ ነው፣ ይሄ ከአፋር ነው የሚለው፣ ይሄ ሶማሌ ነው የሚለው ትተን ያንን ነገር ጀስት በህብረት የምንኖርባትን ሀገር መቀየስ ይቻላል። አሁን ፋኖ የጀመረው ያንን ነው። መጀመሪያ መቀመጫ ብሏል። መጀመሪያ ይሄ የአማራ ህልውና መስተካከል አለበት። አማራ ምንም ጊዜ ቢሆን ስለ ኢትዮጵያ አንድነት ነው እንጂ እንደ ቲፒኤልኤፍ ወይም እንደ ኦነግ ልገንጠልን አያውቅም። ልገንጠል አይልም፣ በካልቸሩም የለም። አብረን ተከባብረን እንኑር የሚል ካልቸር ነው ያለው። እንደ ታዲዮስ ታንቱ እኮ ጨርሰውታል እኮ። ታዲዮስ ታንቱ የ82 ዓመት አዛውንት አሁን በእስር ቤት የሚማቅቁት ባስተማረ ፊደል ባስቆጠረ አለባበስ ከቅጠል አውጥቶ ከኮባ አውጥቶ ጀስት ልብስ ባለበሰ ሸማ ባለበሰ
ይህንን ነገር ለኢትዮጵያ ታሪክ እኮ ብዙ ሰርቷል። ያንን ስንል ደግሞ ሌሎችም አልሰሩም ማለት አይደለም። ታላላቅ አርበኞች ነበሩ በኦሮሞም በኩል አገራቸውን በጣሊያን ወረራ ጊዜ እነ ጃጋማ ኬሎ፣ እነ ይልማ ደሬሳ እነዚህን የመሳሰሉ ጀግኖች ነበሩ። ጸሐፊዎች እንደ ጸጋዬ ገብረመድኅን ያሉ አገራቸውን በደንብ የረዱ ኢንቴሌክቹዋልስ። ያ ፍቅር እስቲ ተመልሶ ይምጣ፣ ያ አንድነት አብሮ ይምጣ። የተጋባ የተዋለደ ህዝብ እኮ ነው። ለምንድን ነው በዚህ በትንሽ ነገር የምንበጣጠሰው? እና ይህንን ነው የምለው። ወንድሞቻችን ደግሞ አሁን በመጨረሻ የምለው ምንድን ነው፣ ወንድሞቻችን እነ መከታው ከዚህ ነገር አቁመው ተስተካክለው ወደ ፋኖ ወደ እውነተኛው ፋኖ ሌላ ነገር አጀንዳ ከሌለ በስተቀር የተሸሸገ አጀንዳ ከሌለ በስተቀር ሁሉም ፋኖ ነው፣ ገብተው አብረው እየሰሩ ያንን ነገር ያቁሙ፣ አይግደሉ። እኛ ብቻ እንሁን አይበሉ። ሌሎችም ጀግኖች አሉ። እነዚህ ጀስት ይሄ ተገቢ አይደለም። አንድ ላይ ይምጡ። እኔ ለነመከታው የማስተላልፈው ይሄንን ነው። በጎንደርም በኩል ያሉት ፋኖች ራሳቸው ደህና እየሰሩ ነው እንዳልከው፣ ያንን አብረው ይሆናሉ ተስፋ እናደርጋለን። እና በጣም አመሰግናለሁ ስለጋበዝከኝ። አመሰግናለሁ ዶክተር ንጉሴ። በጣም ብዙ ሰፊ በጣም መልካም ነገር፣ በጣም ግሩም በስፋት መወያየት ያለንበት በስፋት ልንወያይበት የሚገባ ሀሳቦችን ነው ያቀረቡት። ግን ያው ከሰዓት እጥረት ነው ነገሩን ለማቆም የተገደድኩት። በስፋት ሌላ ጊዜ በስፋት በተለይ እነ ደነሽ ጋሽ ታዲዮስ አንዱ በተናገሩት በሌሎች በብዙ በርካታ ነጥቦች ዙሪያ እንነጋገራለን። እንግዲህ ያው አድማጮቻችን፣ ተመልካቾቻችን እስካሁን ከዶክተር ንጉሴ ጋራ ያደረኩት ውይይት ነው። ውይይታችንን በዚህ እንቋጫለን። ዶክተር ንጉሴ የዋሜራ ቴሌቪዥን ታዳሚ ሆነው በዚህ በመቅረቦት በጣም እናመሰግናለን። እግዚአብሔር ያክብርልን። አቶ ግርማ እንግዲህ ኢንጂነር ግርማ፣ እኔ ጀስት በፕሮፌሽን መጥራት ምንም እንትን የለብኝም እና ስለሰጠኸኝ ጀስት ጊዜ በጣም አመሰግናለሁ። ወደፊትም ደግሞ ልዩ የሆኑትን ነገሮች እንደዚሁ እየተገናኘን ውይይት እናደርጋለን። ነገር ግን እኔ በሀገር ስሜት እንጂ የፖለቲካል ብስለት አለኝ ብዬ የመጣሁም ሰው አይደለሁም። ግን የሀገር ፍቅር አለኝ። ብዙ ፖለቲሻኖች የሚረዱ መስሎኝ ከዚህ እንዳነሳሁልህ ብዙዎቹ አሁን ያውቃሉ። እዚህ እንደውም ተሸልሜበታለሁኝ እያስገባሁ እዚያ ካፒታል ሂል ስላነጋገርኩኝ ዲያስፖራው ሸልሞኛል በዚህ እና ጀስት ያንን ነገር ቁም ነገር ለመስራት ወደኋላ ማለት የለብንም። ፖለቲሽያን አይደለሁም እኔ፣ ኤንቫይሮንመንታል ሳይንስ እና ኢኮኖሚክስ ነው የኔ ፊልድ። ነገር ግን የሀገር ሁኔታ በጣም ያንገበግበኛል፣ ይቆጨኛል። የሀገር ሁኔታማ የማያንገበግበው ሰው የለም። ልጅ በሆነ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ዶክተር ንጉሴ። እሺ የኔ ጌታ እንግዲህ ደህና ሆነልኝ። በጣም አመሰግናለሁ። እሺ አድማጮቻችን፣ ተመልካቾቻችን እንግዲህ ከዶክተር ንጉሴ ነጋ ጋራ ያደረግኩት ውይይት ይመስላል። በጣም በርካታ ነጥቦችን ዶክተር ንጉሴ አንስተዋል። በተለይም ደግሞ ዳያስፖራ ላለው ኢትዮጵያዊ ፋኖን መርዳት ያስፈልጋል። በሀገራችን ውስጥ በጣም ብዙ ችግሮችን ያሉት ችግርን እያነሱ ማማረር፣ ማልቀስ፣ ይሄ ለምን ሆነ እንደዚህ ለምን ገባ ማለት ሳይሆን ሶሉሽንና መፍትሄ ያስፈልጋል። ሶሉሽንና መፍትሄው ደግሞ ይሄ የሀገር ነቀርሳ የሆነውን የዘር ስርዓትን ከኢትዮጵያ ውስጥ ነቅሎ መጣል ነው። አሁን ያለውን ዘረኛ አገዛዝ ከኢትዮጵያ ውስጥ ነቅሎ መጣል ነው። ኢትዮጵያውያኖች ተከባብረው የሚኖሩባትን ሀገር መመስረት ነው። ያንን ለማድረግ ነው እንግዲህ ፋኖ እየተንቀሳቀሰ ያለው እና በ2 ዓመት ውስጥ በአጭር ጊዜ ውስጥ እንደምታዩት ትልቅ 80 በመቶ 90 በመቶ የሚሆኑ ፋኖችን ያቀፈ ትልቅ አደረጃጀት ፋኖ መስርቷል። እንግዲህ ከዲያስፖራው የሚጠበቀው ነገር አንደኛ እኛ በተለይ በውጭ ሀገር ያለን ሰዎች እኛ ጎንደር የምንኖር እኛ ምንሆን ነበር ወይ? እኛ ብንሆን ኢትዮጵያ ውስጥ ያለን ጎንደር፣ ሸዋ፣ ወሎ በአሁኑ ጊዜ በድሮን የሚወረወርባቸው በድሮን በገበያ በትምህርት ቤት በብዙ ነገር ውስጥ የሚያልቁ ወገኖቻችን እነሱ መካከል ልንሆን አንችልም ነበር ወይ? እግዚአብሔር ረድቶን አሜሪካን ሀገር መጣን። ዶክተር ንጉሴ ከ50 ዓመት በፊት እኔ ከ30 ዓመት በፊት ግን እዛ እንሆን አልነበረም ወይ? እዛ ብንሆን ኖሮ ምንድን ነበር የምናስበው? ስለዚህ በአማራ ክልል እየሆነ ያለውን ነገር በኢትዮጵያ ውስጥ እየሆነ ያለውን ነገር አሜሪካን ሀገር ስላለን አውሮፓ ስላለን እኛን አይመለከተንም ልንል አይገባም። ፐርሰናል ማድረግ አለብን። በኢትዮጵያ ውስጥ ድሮን ተወርውሮ ንጹሐን ዜጎች በሚሞቱበት ጊዜ እኔ ነኝ የሞትኩት፣ የእኔ ልጆች ናቸው የሞቱት የሚል እሳቤ ሊኖረን ይገባል። እንደዚህ አይነት እሳቤ ካለን እውነቴን ነው የምላችሁ ዳያስፖራው የትናየት ለትግሉ ባበረከተ ነበር። ሁለተኛ
አድማጮቻችን፣ ተመልካቾቻችን ዳያስፖራው ይሄ ኢትዮጵያ ውስጥ የፋኖ እንቅስቃሴ በሚደረግበት ጊዜ ፋኖች የት ደረጃ እንደደረሱ ማሰብ ያስፈልጋል። ኔጌቲቭን ብቻ ማሰብ አያስፈልግም። የት ደረጃ ከምን ተነስተው የት ደረጃ እንደደረሱ ማሰብ ያስፈልጋል። ስለዚህ የዳያስፖራው ኃይል ፋኖ ነኝ ብሎ ራሱን መቁጠር አለበት። ለውጥ ኢትዮጵያ ውስጥ እንዲመጣ ከተፈለገ በትግል ውስጥ ውጣ ውረድ አለ። በትግል ውስጥ መውጣት መነሳት አለ። መውደቅ መቁሰል አለ። 5 እርምጃ ወደፊት 2 እርምጃ ወደኋላ አለ። ይህ ዳያስፖራው ያለው ሰበብ እየሰጡ ዳር መያዝ ሳይሆን ምክንያት እየሰጡ ማፈግፈግ ሳይሆን ያ የሰነፎች ምልክት ነው። ነገር ግን ችግርም ካለ ችግሩን ለመፍታት እንሰራለን፣ ክፍተትም ካለ ክፍተቱን እንሞላለን በሚል በሚገባ የዳያስፖራው በተለይ ያኔ ህወሓት ጦርነት ስታደርግ የነበረ ጊዜ የህወሓት ደጋፊዎች ሲያደርጉት የነበረውን የነሱን ሞድ ኦፍ ኦፐሬሽን መያዝ አለበት። እንዴት ነበረ እነሱ ህወሓትን ያኔ ሲደግፉ የነበሩት? እነሱ ያኔ ህወሓትን ሲደግፉ እንደነበረ እኛ አሁን ፋኖችን እንደግፋለን ወይ መጠየቅ አለብን። እነሱ የአንድ ክፍለ ሀገር ከአንድ ክፍለ ሀገር ተወጣተው ያንን ነገር ካደረጉ እኛ የእነሱ 3 4 5 7 እጥፍ ሆነን አሁን ባለን መልኩ ነው ወይ እንቅስቃሴ ማድረግ ያለብን? እኛ እያለን ፋኖች ከሪሶርስ ችግር የተነሳ መቸገር አለባቸው ወይ? እነሱ ህይወታቸውን አወራርደው ለውጊያ ሲሄዱ እኛ እያለን እነሱ መቸገር አለባቸው? እና በዚህ አጋጣሚ እያንዳንዱ ዳያስፖራ ራሱን መጠየቅ አለበት፣ ራሱን መመርመር አለበት ብዬ አስባለሁኝ። እንግዲህ አድማጮቻችን፣ ተመልካቾቻችን በዳሰሳ በፋኖ አደረጃጀትና እንቅስቃሴ ዙሪያ በሚል ርዕስ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።